የዛሬው ፖድካስታችን በመረጃ ነው እያመጣንላችሁ ያለው እንግዳ ግን እያያችሁ ነው አይደል? ለባለ ምንም እየሳትን አይደለም እስካሁን የተወለድኩት የተመሰለ አስኮ እንትን የሚባለው ሰፈር አለ ብርጭቆ ኦር ኒኮላ ሜዳ የሚባለው ሰፈር እንዴ for the first and for the last time አንደኛ ወጣት ኬጂ ነው ባይ ዘ ወይ በጣም ጎበዝ ኳስ ተጫዋች መሆን የሚችል ልጅ ምን ይሆናል በጣም ሰነፍ ኢንጂነር ይሆናል ገና ሴሌብሬት ይደረጋል we don't have no problem with that ግን አረፋ ከወር በኋላ ሲመጣ አረፋንም ሴሌብሬት እንድናደርግ ፍቀዱልን ምናምን ነገር አልናቸው ፍቅር እስከ መቃብር ለሙስሊም የላቭ ስቶሪ ኤግዛምፕል ሊሆን አይገባም የረሱል ሰለላሁ ኸዲጃ ራሱ ምናምን መወራት አለበት ምናምን በሚል አንድ ሶስት ቪዲዮ ምናምን ሰራ ለምሳሌ እኔ ግብጽና ኢትዮጵያ ጋር መካከል ባባይ ጉዳይ ተወሰኑ ቪዲዮዎች ሰርቻለሁ እሺ I cannot stand with ግብጽ አገሬ ስለሆነች and ሀቅ ስላለ አንድ ሰው ወደ ኔጌቲቭ ኢንፍሉዌንስ እንደሚያደርግ ሁሉ አንተ ወደ ፖዚቲቭ ኢንፍሉዌንስ የማድረግ እኩል ብቃት ሊኖር ይገባል ያ ሚዲያ ላይ ምናምን ስንታይ ምናምን ይልለ በቃ ጀነት አፋፍ ምናምን ያለን የሚመስላችሁ ሰዎች አሉ እሱ ባይ ዘ ዌይ መጥፎ እንትን ነው እንደ ኢትዮጵያ አይነት ሀገር እንደዚህ አይነት አይዲዮሎጂካሊም ሆነ ጂኦግራፊካሊ በቀኝ ላለመገዛት ተፋልጣ ክብሯን ያስጠበቀች ሀገር ከዛ ውስጥ የሚወጡ ሰዎች ከገዛ ጎን ሊቆሙ ነበር የሚገባው አግብታል በይ ነው Next question. Lemon. شبابنا هيا إلى المعالي هيا صعدوا شوامخ الجبال شبابنا هيا إلى المعالي هيا صعدوا شوامخ الجبال هيا اهتفوا يا معشر الرجال بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودنا የተከበራችሁ የአፍሪካ ቲቪ እና የእንደ ሐሳብ ፖድካስት ቤተሰብ ተከታታዮቻችን እንደ ሐሳብ ፖድካስት እንደተለመደው ሰዓቱንና ጊዜውን ጠብቆ በባለፈው ሳምንት አቡኪን በሁለት ክፍል ነበር ያቀረብነው አቡኪን በሁለት ክፍል አቅርበንላችሁ እያመጣንላችሁ ያለው እንግዳ ግን እያያችሁ ነው አይደል? ለባለ ምንም እየሳትን አይደለም እስካሁን ሰዓትና ጊዜውን ጠብቆ በቤታችሁ በአፍሪካ ቲቪ በስልካችሁ በኩል ደግሞ በኤዲ ፕላስ በኩል ላይክ ሰብስክራይብ ሼር ያደረጋችሁ አሁን ሰዓቱና ጊዜውን ጠብቆ ጀመረ እንደ ሁሉ ጊዜው እንደ ሐሳብ ፖድካስትን ከመጀመሪያ ጀምሮ እዚህ ድረስ ያደረሰልን ያለው አጋር ፕሮግራም አጋራችን የፕሮግራም ስፖንሰር አጋራችን አልጀዘሪ ኢንተርናሽናል ኦንላይን የቁርአንና የአረብኛ ትምህርት ቤት እጅግ አድርገን እናመሰግናለን ባላችሁበት ቦታ ሆናችሁ ብቁ የሆኑ ኡስታዞች ተቀጥረውላችሁ በአጭር ደቂቃ ውስጥ አረብኛችሁንም የቁርአን የማንበብ ችሎታችሁንም መማር ማሳደግ ትችላላችሁ ይለናል አልጀዘሪ ኦንላይን የቁርአንና የአረብኛ የቋንቋ ትምህርት ቤት 0900 715101 እየደወላችሁ አሊያም ደግሞ ስልክ ቁጥሩን ስልካችሁ ላይ ሴቭ አድርጋችሁ የምትመዘገቡበት ስልክ ቁጥር ነው በኢሞ በዋትስአፕ በቴሌግራም ብዙ ሰው እየቀራና እየተማረ ይገኛል ዛሬ ከባድ ሰው ነው ይዘን የመጣ ነው ተመልከቱ ማንን ይዘንልኝ እንደውል ጊዜው እንግዳችን ለሁለት ደቂቃ ዝም ብላችሁ ታዩታላችሁ ለምዶኛል እኮ ያዩኛ እንዲኖሩት እንዳሰብ ያውዲ መርሐባ ያው እንደተለመደው ዛሬ በአንድ እንግዳ ድጋሚ ተገናኝተናል በዳውድ የህይወት ታሪክ የተለያዩ ሐሳቦችን እያነሳን እያወረድን እንደ ሐሳብ እያለን ብዙ ቶፒኮችን እናነሳለን በዳውድ ላይፍ ላይ ደግሞ በደንብ እንመላለሳለን ምናምንና እንኳን ደህና ቆያችሁ ስለመጣ በጣም ነው ደስ ያለን የዛሬው ፖድካስታችን በመረጃ ነው የምናወራው ኤቪደንስ ያስፈልጋል ቢቢሲ በለው በተነ ለምታወሩት ነገር መረጃ ልትጠየቁ ትችላላችሁ መረጃ መጠየቅ ትችላላችሁ ያው መረጃ ይሰጣችኋል መረጃ ይሄን ነገር ልጠይቀው መረጃ አለኝ የለም ቢሆን በደንብ ማጣራት በቲክቶክ ፔጁ ከቅርብ ጊዜ ወዲህ በጣም በቃ ኢንፎርማቲቭ ኮንቴንት ላይ በጣም ተጽዕኖ እየፈጠሩ ካሉ ወጣቶች መካከል አንዱ ዳውድ ነው በደንብ ደግሞ በወጣት ቋንቋ ምናምን ቀለል ባሉ አማርኞች ኦፕንሊ ነው ዩኒክ የሚያደርገው እሱ ነው ብዙ ኢንፎርማቲቭ ኮንቴንት የሚሰሩ ሰዎች አሉ ከሱ በፊት ካንተ በፊትም አሉ አይደል ካንተ በፊትም ካንተ በኋላም የመጡ ሰዎች አሉ ግን አንተን ትንሽ ዩኒክ የሚያደርግ የምታነሳቸውን ሐሳቦች በጣም ቀላል በሆኑ አማርኞች ነው ዲሊቨር የምታደርገውና በዛ ዳውድ በሚለው ፔጁ ቲክቶክ ላይ እናቀዋለን ዛሬ ደግሞ እንደ ሐሳብ ላይ መጥቷል ከመጀመሪያ እንጀምርና ከዛ በደንብ እንዘልቃለን ምናልባት እንደ መጀመሪያ ጥያቄ ይሄን ፖድካስት ታውቃለህ አዎ ተመለከተዋለህ የተወሰኑ ኤፒሶዶችን አይቻለሁ የስኬት ማማ ላይ መርሐባ ዳውድ አላህ አክብረ እንግዲህ እንደ ሐሳብ መለከተዋለሁ ብለሃል አሁን ደግሞ ዛሬ
አንተን ሊመለከቱ ነው። ኢንሻአላህ የተለያዩ ሀሳቦችን እናነሳለን። ከሃን ጀምር ማን ነው ዳውድ? የት አካባቢ ነው ምን ኖረው ነው? አሁን ተወልደ ያደከው? የተወለድኩት የተመሰለ እዚህ አስኮ እንትን የሚባለው ሰፈር አለ፣ ብርጭቆ ኦር ኒኮላ ሜዳ የሚባለው ሰፈር እንዴ ዋትስአፕ ከሞ እና ከሰፈሩ መሰለኝ ኖ አይደለም የተወለድኩት እዛ ነው እንጂ በጣም early ነው ሊቭ ያርኩት ከዛ የወጣሁት። ኦኬ በጣም ትንሽ ሜሞሪ ነው ያለኝ እዛ የተወለድኩት እዛ ነው። ሜቢ 4-5 አመት እያለ ነው ከዛ የወጣሁት። ትንሽ ሜሞሪ አለኝ የተወሰነ አስታውሰዋለሁ ሰፈሩን ምናምን አወሊያ ምናምን የተወሰነ አወሊያ እንደውም ለኔ ገይብ ነው አላ እዛ ወላጆች እዛ ተሰግድ ነበር ምናምን የሚሉኝ እንጂ ኦኬ ነው አወሊያን ካደኩ በኋላ ነው ያየሁት አወሊያን እና እዛ ነው የተወለድኩት። ከዛ በኋላ ወዴት ሙቭ አድርጋችሁ? ከዛ ወደ ዓለም ባንክ ሙቭ አድርገን። ኦኬ ያ ዓለም ባንክ ነው ረጅም ቆይታ ዓለም ባንክ ነበር። በቃ እኔ የማቀው ሙሉ ሜሞሪ ዓለም ባንክ ነው። እሺ ታዲያ ለምንድን ነው የደሴ ሰው የምትመስለኝ? እንዴት መሰልኩ? እኔ እንጃ ብቻ የሆነ የደሴ ሰው ነው የምትመስለኝ። አረባል ወላሂ የሰማው ነገር አለ ማለት ምን ምንም የለም። እኔ ደግሞ ወደ አዳማ ምናምን ቅድም እኮ እያልኩት ነበር። የት ነው አዲስ አበባ ነህ ምናምን እያልኩት ነበር። የደሴ ሰው የምመስል ሀፍ ደሴ ነኝ። ማዘር የደሴ ልጅ ነች። ኦኬ ሴንስ ኦፍ ሂውመር ተመልካች ነው። ያ ሀፍ ወሎዬ ስለሆነ ነው። ያ ማዘር የደሴ ልጅ ነች። ኦኬ ልጅነትህ ምን ይመስል ነበር? ልጅነቴ ያ በጣም ፈን የሆነ ልጅነት ኖሮኛል። ማለት እኔ ምንም ሪግሬት የማደርገው ነገር የለም። በደንብ ተጫውቼም በደንብ ሲሪየስ የሆነም ላይፍ ውስጥ ነው ያደግኩት። ማይ ፓረንትስ በጣም ሲሪየስ ናቸው። ስፔሻሊ ማይ ዳድ በጣም በተለይ ሁለት ነገሮች ላይ በጣም ሲሪየስ ነው። እኔ ማይ ዳድ ግሮዊንግ አፕ ይሄ ልጆቹ ምን በሉ ምን ጠጡ ተመቻቸው ምናምን የሚል ሲጨነቅ ኦር አላሳየንም። ማለት ትበላለህ ጠጣለህ ትማራለህ ትለብሳለህ ይሄ ነው ዝዳት ግን የሆነ ሌክዠሪ ነገር ምናምን ሲጨነቅ እንትን ብሎ ነው ያቅም። ሁለት ነገር በጣም ነርቨስ ያደርገዋል። በጣም ሲሪየስ የሆነ ሁለት ነገር ላይ ነው። አንደኛ ቁርአን ነው፣ ደን ትምህርት። እነዚህ ሁለት ነገሮች ላይ በጣም ሲሪየስ ነው። ደን ማም ደግሞ ልክ እንደ እናቶች አላ ስታጠፋ ኦር ምናምን ምደብቅልህ አይደለችም፣ ይነገርልሃል። እነዚህ ሁለት ነገሮች ላይ በጣም አሁን ቁርአን ያልኩ ላይ እዚህ ውስጥ ዲንም አኽላቁም ይሄ ሰፈር ውስጥ ያለህ ስምም ምናምን ይገባል። ሰፈር ውስጥ ከተጣላህ ምናምን ፕሮባብሊ ማዘር ነች የምትሰማው፣ ፋዘር ስራ ነው፣ ማታ ይነገርልሃል። ከዛ ሐቅ ይሰጣል። የታወቀ ነውና ማይ ማምም እንደዛ ነበረች። እንደዚህ አይነት ፋሚሊ ውስጥ ነው ያደግኩት። ማይ ዳድ ልክ እንዳልኩ ትምህርት በጣም ሲሪየስ ነው። ደን ቁርአንም እሱ ራሱ ነው ያቀራል። መድረሳ መላክ አይፈልግም። ያ ለመሰለ እሱም ከአባቱ ነው የቀራው፣ አባቱ ናቸው ያቀሩት። እሱም ደግሞ ምን መሰለህ መድረሳ ላይ ብዙ ጊዜ አሁን በጣም ሲሪየስ እየሆነ ይመስለኛል የመድረሳ ነገር። ግን በፊት ትገባለህ፣ በጣም ብዙ ተማሪዎች አሉ፣ አንድ ኡስታዝ ነው የሚያቀራ። ዳትማች ኬር የለውም ኦር ኬርም ላርግ ቢልም አይችልም፣ ብዙ ተማሪ ነው ያለው። እንትን የሚባል ነገር ታስታውሳላችሁ? አሁን መኖሩን አላውቅም። ይሄ አክትሜ ነበር ተከለስኩ ምናምን ያ ሀፕን የሚያደርገው በእንደዚህ አይነት ነገር ነው። ይሄንን ከእንትን አይቆጥረውም እሱ ከመቅራት ምናምን አይቆጥረውም። ራሱ ነበር የሚያቀራን። ስራ ውሎ ምናምን ደክሞት ቢመጣም ትምህርት ይሄ የተማርከውን ደብተር አምጣ ተብለ ቼክ ይደረጋል። ታላቅ ወንድም ያለ አንድ ክላስ ነበረን እና የእሱ ደብተርና የአንተ ደብተር ነው ቼክ የሚደረገው። አንተ ያልጻፍኩ እሱ የጻፈው ካለ ለምንድን ያልጻፍኩ አንተ ምናምን ትባላለህ። በቃ ክላስ ካመለጠ ኢቭን ላይክ አሞህ ቀርተህ ራሱ ቤት የሚያውቀው አሞህ ቀርተህ ራሱ ያለፈህን የሆነ ፔጅ ምናምን ዘለ ጽፋለህ ደብተር ላይ 2 ቀን 3 ቀን ጋፕ ይሰጠህና ለምን አልጻፍክም ትባላለህ። እና ኤቭሪቲንግ ክሮስ ቼክ ምናምን ይደረጋል። ትምህርትና ቁርአን ላይ ሲሪየስ ነው። ማታ ሲመጣ ቁርአንም ሐፍዛሃል ወይ የምትባለው ያንን ፓርት ታሐፍዛለህ። ደብተርህ ምናምን ታይቶ ነው ወደ እንቅልፍ ወደ ምናምን የሚሄደውና ሞስት ኦፍ ዘ ታይም እንደዛ ነው። ትምህርቱን ቼክ ካላረገ ግን ቁርአኑ ኤቭሪዴይ አለ። በጣም ሲሪየስ ነበር እዛ ላይ። ስንት ናችሁ ቤት ውስጥ? ቤት ውስጥ 4 ነን። እኔ ሁለተኛ ልጅ ነኝ። ታላቅ ወንድሜ አለ። ታላቅ ወንድሜ ጋር 1 አመት ነው ልዩነታችን። እኩል ነን ያደግነው ኩያ ነን። የጨዋታ ጊዜ ምን ይመስል ነበር? የጨዋታ ጊዜ
ልክ እንዳልኩ ነው በፕሮግራም ነው በፕሮግራም ነው ለምሳሌ ከ10 በኋላ ነው ብዙ ጊዜ የምንጫወተው ሌላ ጊዜ ትምህርት ቤት ውለህ ትመጣለህ ጊዜም አይኖርህም የመጫወት ፕሮባብሊ ከ10 በኋላ 11 ሰዓት እስከ 12 ሰዓት እስከ መግሪብ ባለው ልትጫወት ትችላለህ ክረምት ምናምንም ሲሆን ግን ከ10 በኋላ ነው ፕሮግራሞች አሉ ጧት ቁርአን ነው የምትቀራው ቁርአን ባይ ዘ ዌይ እኔ በልጅነቴ አላከተምኩም አሁን እዚህ ጋር ለመሰለ ማይ ዳድ አንድ ፔጅ ላይ አንድ ሐርፍ የአንድ መድ ስህተት ካለ አታልፍም እንደዛ ነው ያቀራል አታልፍም ምንም ይሄ አታልፍም እና በጣም ላይክ ልጅ እያለሁ በጣም እናደድበት ነበር ታናናሾች ያختመው ገሌ ያختመ ምናምን ሲባል ኢቭን የማዘር ጀማዓዎች አሉ እንትኖች ያዘጋጃሉ ይሄ ሲሰበሰቡ ምናምን ልጆቻቸውን ይሰበስቡና ያختሙትን ይሸልማሉ ምናምን ይሆነ እንደ ሞቲቬሽን እና እናደድበታለሁ ዛሬ ታናናሾች ያختመው ምናምን እንትን እየተባሉ ኔክስት ይር ደግሞ ስትመጣ አምናختመ የተባለው ልጅ እንትን ተከልሶ ምናምን ገና ነው ቆይ አሁን ይባላል አምና እኮ ተሸልሟል እና እንደዚህ ምናምን ነገር ነበር እኔ አሁን ካደኩ በኋላ ነው በደንብ በቃ the right thing ያደረገው ምለው ኢቭን እኔ ልጆቼን መድረሳ የመላክም ሐሳብ የለኝም ኢንሻአላህ ወደፊት አላህ ልጆች ሲሰጠኝ ሌጋሲ ያ ራሴን ማቀራቸው ብዬ ነው ማሰበው ሶ በጣም early teenage እድሜ 13 12 አካባቢ ነው ያختምኩት በዛ እድሜ ነው ያختምኩት ሶ እስከዛ ድረስ የጨዋታ ጊዜ አፍተር ቁርአን ነው ሲበቃ መጀመሪያ ሐፍዘ ጨርሰ ምናምን ነው የምትጫወተው ደን ከ10 በኋላ ነው የምትጫወተው ሰፈር ውስጥ ነው የምትጫወተው ከሰፈር መውጣት አትችልም ሰፈር ሙስሊሞችም አሉ ሌላ እምነት ተከታዮችም አሉ ከነሱ ጋር አብረህ ትጫወታለህ ግን ኮሚኒቲያችን የኛ ሰፈር ኮሚኒቲ ሁሉም ይተዋወቃል እንዴት መሰለ በልጅነቴ ነው የገባሁት ብያለሁ 93 ወር ምናምን 92 ምናምን ዓለም ባንክ ገና የተቆረቆረ ሰፈር ነው ያኔ አዲስ ነው ያ ሶ ሁሉም አዲስ ስለነበር ሁሉም የሆነ ኮሚኒቲ አዲስ ስትሆን ትተዋወቃለህ ያ ሁላችንም አብረን ያደግነው ምናምን ከሌላ እምነት ተከታዮችም ጋር ከምንም ጋር ተጫወት ግን የሆነ ችግር ከፈጠር ጸብ ምናምን ካለ ያው ፋሚሊ ጋር ይደርሳል ሶ ሲሪየስ ሆነ ምናምን ሁሉም ኢንተርኮኔክትድ ነው ያ ሁሉም ኢንተርኮኔክትድ ነው ያው ይሄንን ስለ አልተጣላንም ምን አላልንም ምን አይደለም ያው ቅጣታችንም እየቀመስም ቢሆን ያ ሶ አሪፍ ፈን የሆነ ጨዋታ ነበረን ክላስ ያው ልክ እንዳልኩ ነው ፋዘር ሲሪየስ ነው ትምህርት ላይ ብያለሁ እንዴት መሰለ ክላስ ብዙ ትምህርት ቤቶች ተምሬያለሁ ባይ ዘ ዌይ ኬጂ ባሽዋም ነው የተማርኩት አንተ ያስኮልጅ ና ባሽዋም ተምራል መጨረሻው ላይ ያ ኬጂ ግራጁዌት ያደረኩት ባሽዋም ነው for the first and for the last time አንደኛ ወጣሁት ኬጂ ነው ባይ ዘ ዌይ እኔ አንድ ጥያቄ አለ ሁሉም ተማሪ ኬጂ ላይ አንደኛ ወጣው ያ እኔ ኬጂ አንደኛ ስወጣ የሚገርም ነገር ህፃን ነኝ በጣም ኢቭን እኔ ትምህርት የገባሁት ለትምህርት የደረሰው ታላቅ ወንድሜ ነው እና ቤት ውስጥ ስለምረብሽ ከሚረብሽ ሂዱ ይማር ምናምን ተብዬ ከሱ ጋር ተያይዤ ገባው ትምህርት እና በጣም ዳያንገስት ነኝ እስከ መረቅ ድረስ እኔ ዳያንገስት ሆኜ ነው ክላስ ውስጥ እንትን ያልኩት እና ኢቭን ግራጁዌት ኬጂ አንደኛ ወጥቼ ኬጂ ገዋንን ምናምን ለብሰ ከየሆነ ሩም ወደ መድረክ ትወጣለና በሰልፍ ነው የምትወጣው ሶ በደረጃ ነው ያሰለፉን እኔ እሱን አላቅም በጊዜው አንደኛ ወጣ የሚባለው ኃይሌ ምናምን ቀድሞ ሲወጣ ነው ገባ ኦኬ ሶ እኔ አንደኛ እንደወጣው አንደኛ ተብዬ ስሸለም ራሱ መርቻቸው ዴስክ ላይ ስለወጣው ነበር የመሰለኝ እንጂ ደረጃ አልመሰለ አላቅም የሩጫ ማንያንግ ነበር ያ ሶ ያኔ በቃ ባሽዋም ግራጁዌት አደረግን ወዲያው ነው ሙቭ ያደረግነው ወደ ዓለም ባንክ ከዛ የትምህርት ቤት ገባ ዓለም ባንክ ሙቭ ስናደርግ ልክ እንዳልኩ አዲስ ሰፈር ነው አንድ ጀሞ የሚባል ትምህርት ቤት አለ የመንግስት ትምህርት ቤት ኦንሊ ትምህርት ቤት የነበረው ያ ነው ሶ እዛ ገባን አንደኛ ክፍል ያን የጀሞን ብዙ ሜሞሪ የለኝም በጣም ልጅ ነኝ ግን አስታውሳለሁ የተወሰኑ ነገሮች ብዙ ሜሞሪ የለኝም ትምህርቱም ዳት ማች አይደለም በጣም አዲስ ሰፈር ሆኖ ማአት ሰው በገፍ ገብቶ ደን ማአት ተማሪ ነው ያለው ነው በዲኬር ሰባዎቹ ማንም ምናምን ምን ሆንክ ምናምን የሚል የለም ያም ፋሚሊም ደግሞ ትምህርት ሲሪየስ ስለሆነ አልሰራም ሶ አናደር ትምህርት ቤት መፈለግ ነበረበት ምናምን ስቴፕስ የሚባል ትምህርት ቤት ኮንሲደር ተደርጎ ነበረ ኦልሞስት እዛ ልንመዘገብ ብለን እኛ ሰፈር ሌላ ትምህርት ቤት ተከፈተ እዛ ገባን እዛው ዓለም ባንክ አንደኛና ሁለተኛ ክፍል ነው ትምህርት ቤቱ ከኬጂ አንደኛ ሁለተኛ ሶኛ አንደኛ ጀሞ ጨርሰናል ሁለተኛ ክፍል ላይ ገባን ማለት ነው ያዛ ገባን ደን ሁለተኛ ክፍል እዛ ተማርን ሶስተኛ እዛ ተማርን አራተኛ ሌላ ትምህርት ቤት ገባን ብዙ ትምህርት ቤት የተማርኩት ውጤት ታዲያ ከኬጂ በኋላ ምን ነው ምን አይነት መሰለ ምን አይነት እንትን አለኝ መሰለ ነኝ ይሄ ስታንዳርድ የሚባል ነገር አይመቸኝም ላይክ አንዳንድ ነገሮች ላይ
ለምሳሌ ዜና ምናምን ቅድም ያነሳችሁታላ ሱፍ ለብሰ ምናምን እንዴት ዋላችሁ ተመልካቾቻችን ምናምን ምንም ለኔ ሴንስ አይሰጥምና አንደኛ ሁለተኛ ምናምን መውጣት አለበት ሲባል እልህ ነው የሚይዘኝ ላለመውጣት ያ ላይክ ለምን ወጣለሁ እና እንደዛ ነበር። አሁን እንደውም ደረጃ የሚባል ነገር እኮ ቀርቷል መሰለኝ አሁን እንትኖች ላይ አይደለ ትምህርት ቤቶች ላይ ደረጃ የሚባል ነገሮች እየቀሩ ነው። አንዳንድ ትምህርት ቤቶች ላይ ፖይንትለስ ነው ተማሪዎችን አንኮምፎርታብል ከማድረግ ውጪ እንትን ከማድረግ አንደኛ የወጣው ሰው ምንድን ነው ላይክ አሁን አንደኛ ቱቱ እያልኩ አይደለም ግን አንደኛ የወጣው ሰውና አንደኛ መውጣቱ ሰክሰስፉል ያደርገዋል ነው ወይስ ሂዝ ቤተር ዳን ኤቭሪባዲ ነው ወይስ ምንድነው ነው ወይስ ሁለት ሶስተኛ የወጣው አራተኛ የወጣው ደግሞ ሌላ ታለንት አለው ሌላ ኢምፖርታንት የሆነ ታለንት አለው ጀስት እንደ ማህበረሰብ እኛ ማህበረሰባችን ላይ ምንድነው ኤቭሪባዲ ተምሮ ዶክተር መሆን አለበት ኤቭሪባዲ ተምሮ ኢንጂነር መሆን አለበት ዋይ ለልጁ ብቻ ሳይሆን እንትና ልጁ ዶክተር ነው መባልም ስላለበት ማለት ነው። ያው አንዳንድ ጊዜ ግን ሪኮግኒሽን ከሌሎቹ ተማሪዎች እሱ በቃ እንትን ብሏል ግን ላይክ ሰርቷል ወይ አሁን 100% አይሰራም ላይክ አንደኛ ወጥተው እስከ ዩኒቨርሲቲ የጨረሱ ልጆች ሁሉም ሰክሰስፉል ኦር እንትን 100% አይሰራም። እኔ አሁን ምንድነው ጀነራላይዝ ማድረግ የለብንም ነው ለምሳሌ ኳስ ተጫዋች መሆን ይፈልጉ ልጆች አሉ እና ትቀጠቀጣለህ ምናምን ትምህርትን ተማር ምናምን ትባላለህ ሶ ምን ይሆናል መሰለ በጣም ጎበዝ ኳስ ተጫዋች መሆን የሚችል ልጅ ምን ይሆናል በጣም ሰነፍ ኢንጂነር ይሆናል ገባ በጣም ሰነፍ ነርስ ምናምን ይሆናል ተገዶ ማለት ነው። በጣም ፕሮፌሽናል ኳስ ተጫዋች መሆን የሚችል ሰው ኢቨን ስፖርት ላይ አንዳንድ ልጆች ለምሳሌ ያለው ይሄ ዌት ሊፍቲንግ ላይ ምናምን ነገር ለምሳሌ በጣም ጎበዝ ካራቲስት መሆን የሚችል ልጅ ቦዲ ቢልዲንግ ላይ ይታገላል ለውጥ ላይ ያመጣ ምክንያቱም ቦዲ ቢልዲንግ ብዙ እንትኖች አሉት ጄኔቲክስ ምናምን እንትን ይላል ምናምና ሶ ወደ ዋናው ፖይንት ስመለስልህ አንደኛ መውጣት ስታንዳርድ ነው ብዬ አልወስድም ነበር ግን ስቲል ሁሌ 4-5 ምናምን ላይ አለው ፋይናል ሲደርስ አነባለሁ ከቶፕ 10 ወጥቼ አላውቅም እኔ በህይወቴ ፋይናል ሲደርስ ታነባለህ ምናምን ያ ፋዘርን ነርቨስ ያደርገዋል ሁሌ ውጤቶች በተለይ ውጤት ሲመጣ አቨሬጅ 90 ሆኖ 80 ቤት ውስጥም ሆኖ 90 ቤት ውስጥም ሆኖ ምናምን ዋይ ለምን ደረጃ አልገባህም ትባላለህ ምናምን ታላቅ ወንድምስ እንደኛ ነን እኩል ነን አንድ አይነት ነን ግን ምን አለ መሰለ የፋዘር እኔ ላይ ለአንድ ቀን ነው አሁን እዚህ ሰማይ ይስቃል ለአንድ ቀን ነው የሚናደደው ቢኮዝ ፋይናሎች ሲመጡ ብሬኮች አሉ ተን ብሬክ ሲሆን ትምህርቱ ሙሉ ለሙሉ ድሮፕ ይደረግና ቁርአን ላይ ነው ፎከስ የሚደረገው በዛ ካክሰዋለሁ እኔ ገባ ከአንድ ቀን በላይ አይናደድብኝም ኤኒዌይ እንደዛ ነበርኩኝ እስከ ሁሌም በቃ እንደዛ ነኝ እስከ 12 ድረስ ቶፕ 10 ላይ ያለው ከዛ ውጪ አንደኛ ለምን አልወጣሁም ብዬ ልህ ይዞኛ ያቅም አንደኛ የወጡትንም ሰዎች እንትን አድርጌ አይቼ አላቅም አዩ እንትን እዚህ ላይ እንደው በተወሰነ ለማውራት ያህል ኮንሰፕቱ ራሱ ማይመችን ኮንሰፕት ነው አንደኛ ወጣ መርሃባ ግን ከዛ ውጭ ያሉት እነዛው ለምሳሌ 40 ተማሪ ካለ 39 ተማሪዎች ምንድናቸው ይሄ ኢሞሽናል ዳሜጅ የሚያደርግ ነገር ይመስላል ያው በሌላ ሳይድ ጠንክራችሁ ስሩ እንደሱ ሆኖ ያ ልጅ ሄሯችሁ ሆኖ በቃ እንደሱ ለመሆን ስሩ ነው የሆነ ሳይዱ ማለት ነው ኢንጂነራል የማስታወስ ችሎታ ነው ማለት አንዴ ሆን ተደርጎ የሌሎቹን ሞራል ቡሊ ለመደረግ ቢሆን ኖሮ የመጀመሪያ የወጣውን ይሸልሙና መጨረሻውን የወጣው ይቀጡት ነበር ኖ ቡሊ ለማድረግ እኮ አይደለም ሐሳባቸው ግን ቡሊ ግን ያደርጋል ለምሳሌ እንውሰደውና ትምህርት አንተ ስላጠና ኦር ስላነበብክ ምናምን አንደኛ አትወጣ ባይ ኔቸር የሚሰጥህ ኢንተለጀንስ ይጠይቃል ትምህርት ሶ ሌትስ ሴይ ሐምዛ ባይ ኔቸር ኢንተለጀንት ነው እኛ ደግሞ አቬሬጅ ነን እኔ ደግሞ አይገባኝም ትምህርት እንበል ባይ ኔቸር ሶ ሐምዛ ሁሌ አንደኛ ወጥቷል አንተ ደደብነህ መባል አለብህ ወይ ግን እኔ ደግሞ ባይ ኔቸር ለምሳሌ ጎበዝ አናዘር ቲንግ ሊሆን ይችላል እሱን ነው ማለት ሶ አንደኛ መውጣት አለበት አንድ ሰው ምናምን ተብሎ ሁሌ ስታንዳርድ የሚወጣው ነገሮች ሌሎች ልጆች ላይ ኢፌክት አለው ሌሎቹም በእነሱ ወይ ፐርፌክት ናቸው በእነሱ አናዘር ታለንት ፐርፌክት ናቸው ሶ እንደዛ አይነት ነገሮች መቅረት አለባቸው በሚል የተወሰኑ የግል ትምህርት ቤቶች እንደውም አሁን አንዳንዶቹ አንደኛውን ብቻ ነው አናውንስ የሚያደርጉት ሁለተኛ ሶስተኛ ምናምን የሚባል ነገር የለም ሽልማት ምናምን የሚባል ግርግር የለም እንዳይ ነገሮች ቀርተዋል ሶ ብቻ እኔም እንደዛ ነበርኩ ነው እዛው ላይ ዳውዴ አሁን ያነሳችሁት ላይ የመጀመሪያው ነገር እንዴት ነው ወፍንም ጦጣንም አሳንም አንበሳንም በዋና መታወዳደረው እኔ ኢን ጀነራል ጥሩ የማስተዋወስ አቅም ያለው የተማረውን ጥሩ የሸመደደ አንደኛ ይወጣል እንዳልከው ጥሩ ኳስ ተጫዋች አንደኛ የመውጣት
እንትንም የለው ሚናም የለው ምናምን ነገርና ትምህርቱ ኢንተረስት ቤዝድ አይደለም ነው አሁን ውጭ ሀገር ላይ ኢንተረስት ቤዝድ ነው አሁን ኤቭሪ ልጅ 4ኛ ክፍል ሲደርስ እንትን ዳይኖሰር ምናምን እንትን ይልና እኔ በቃ ስለ ዳይኖሰሮች ነው ሳይንቲስት ነው መሆን ይፈልገው ይላል ግን ደን ደግሞ የሆነ ክፍል ሲደርስ ስለ አስትሮኖሚ ምናምን ይማርና በቃ እኔ አስትሮኖመር ነው መሆን ይፈልገው ይላል ያንን ግን እንትን የሚያደርገው ፋሲሊቲ የለውም እዚህ ሀገር ላይ ሶ ይሄድና የሆነ ሰዓት ላይ 10ኛ ክፍል ምናምን ሲደርስ ሪያሊቲውን ሪያላይዝ ሲያደርግ ኢዘር ዶክተር ወይ መሆን አለብኝ ይላል ደን የማይፈልገውን ትምህርት ይማራል ይመረቃል ለሰርቫይቫል ኤንድ ኮሚኒቲ ፕሊዝ ለማድረግ ማለት ነው ሶ አንደኛ ፋሲሊቲውም የለም ኢንተረስት ቤዝድ አይደለም ሁለተኛ አንደኛ የወጣ ተማሪ ሁሌ ጎበዝ ነው ማለትም አይደለም ጎበዝ ሸምጃጆች አሉ ባይ ዘ ወይ ታውቃላችሁ እና ሸምድዶ ምናምን ፈተና ይመልሳል ደን በሳምንቱ አያስታውሰውም አንደርስታንድ ፈተናዎቻችንም አንደርስታንዲንግ አይደሉም ባይ ዘ ወይ ማለት አንደርስታንዲንግ ስለ የሆነ ነገር እንደዚህ ሀፕን አደረገ ምን ታደርገዋለህ ተብላ ለምትጠየቀው A+B ስንት ነው አዎ ያን ደግሞ ኦር እንደዚህ ያደረገው ማን ነው እሱ ሸምድደ ልታልፎ ትችላለህ ግን ያ በኋላ እንትን ይጠቅምሃል ወይስ ኢንተለጀንት ሰዎች ናቸው ብዬ ማስበው ምን አይነት ሰዎች መሰሉ የሆነ ነገር እንደዚህ ነው ሲባል ተቀብሎ ሸምድዶ ፈተና የሚሞላ ሳይሆን ለምን እንደዚህ ሆነ ብሎ የሚጠይቅና አይደለም ብሎ የሚከራከር ሰው ነው ኦር አናዘር ወይ የሚፈልግ ሰው አስተውለህ ከሆነ ብዙ ጊዜ ኤክሲግ የሚገባባቸው እነሱ ናቸው ያ ግን ምን ያረጋል አንደኛ እንዳትወጣ ያረጋል ደበ ያስብልሃል አይገባም ያስብልሃል ይባላል ከዛ ራሱ ሰውዬ ደግሞ ኦኬ እንደዚህ ሶን ኤክስ ማቀኝ ከሆነማ ይቅርብኝ ብሎ ያን ማንነት ይተዋል እና እንትኑ ወስዶ ብቻ ወደ ከፍ ስትል ሼፕ ያረጋህና እዚሁ ሲስተም ውስጥ ይከታል ራሱ ከመጀመሪያም ታስበው ምናምን ከባህሪ እንትን ስላለው ከባህሪ አንፃር ግን ዳውዲ ምን አይነት ተማሪ ነበር አሁን ግዙፍ ነህ ምናምን የዛኔ ወላጅ አንታል ተባልክ ግዙፍ ባይተው ግዙፍ የሆንኩት እኔ ግቢ ስገባ በጣም ስኪኒ ሰው ነበርኩኝ ሰው ግቢ ገብቶ ይከሳል እኔ ግቢ ነው የወፈርኩት ባህሪ ዋይዝ አሁን ሃይ ስኩል ላይ ማለት ሃይ ስኩል ኤጅ ላይ ምናምን ሃይ ስኩል ኤጅ ላይ ምን አይነት ሰው ነበርኩ መሰለ አወዝናት ይሄ ጸባይኛ ምናምን ማለት ይወለ አይደለም በጭራሽ ምን ለለ መሰለ እሱን ከማውራታችን በፊት ግን ላይክ ግሮዊንግ አፕም አንዳንድ ነገሮች ብናነሳ ጥሩ ነው ለምሳሌ ሃይ ስኩል መሀል ላይ ስለሆነ ግሮዊንግ አፕ ያልኩ ትምህርት ቤት ላይ አሁን ስሙ ማልጠቅሰው ትምህርት ቤቱን ለምሳሌ አንደኛ ኤግዚስት አያደርግም ሁለተኛ አንዳንድ ነገሮች ልናነሳ ስለምንችል እሱ ይቅርብህና እዛ ትምህርት ቤት ስንገባ ለምሳሌ 2ኛ ክፍል 3ኛ ክፍል ምናምን ስንገባ ክላስ ውስጥ 4 7 10 ማክሲመም ብንሆን ነው ተማሪዎች ማለት ነው ኦኬ እሺ ሶ እንደዛ ትሁንና ትንሽ ረብሻ ምናምን እንትን ያስብልሃል ለምሳሌ ብዙ ብትሆን የማያስታውቅ ረብሻ እንትን ያስብልሃል ሶ እኔ አምናት saying የሆነ ኮንዳክት ኤ ማመጣ ሰው አልነበርኩም ቢሲ ምናምን ማመጣ ሰው ነበርኩ ኢቭን ላይክ እንዳልኩ ቤት ኮንዳክት ሲሪየስ ነገር ሆኖ ማለት ነው ግን ያን ቢሲ ማመጣው ምን አድርጌ ነው ምናምን ስትል ሜቢ ነው ኳስ ላይ ምናምን ስትራገጥ የሆነ ፋውል ሰርተ ምናምን እንደዛ ስትሪክት ትምህርት ቤት ስለነበር እንጂ ከዛ ውጪ በጣም ይሄ ወጣ ያለ እንትን ረብሻ ምናምን የለብኝም ኤንድ ደግሞ ሲስተሞችን ቻሌንጅ ያደርጋሉ ልክ እንዳልኩ አሁን የአንደኛ መውጣት ምናምን ነገር እንዳልኩ ለምሳሌ የመጀመሪያውን የተማሪዎች አመጽ ያሳመስኩትን 10ኛ ክፍሎኝ ነው እና ሲስተሞችን ቻሌንጅ ያደርጋሉ ምን መሰለ አንደኛ ክፍል የመንግስት ነበር የተማርኩት ብያለሁ ሶ ሁለተኛ ክፍል የግል ትምህርት ቤት ስገባ ታህሳስ ላይ ገና ምናምን ሰለብሬት ይደረግ ነበር ገና ሰለብሬት ይደረጋል ያ ሰለብሬት የሚደረገው እንደ ካልቸር ሆኖ ነው ካልቸር ነበር በፊት የግል ትምህርት ቤቶች ውስጥ አሁን ቀርቷል መሰለኝ ሴኩላሪዝም ምናምን በሚለውና እንደ ካልቸር ኖርማላይዝ ተደርጎ ይከበር ነበር ኤቭሪባዲ ያከብራል ገና ያ ልክ ገና ክሪስማስ ምናምን ነው ቢባል ገና ተብሎ ሳይሆን ክሪስማስ ተብሎ ስጦታ ምናምን ያ ስጦታ ብቻ ሳይሆን አሁን ለምሳሌ እኛ ትምህርት ቤት ጽድ ነበር ያኔ ፌኩም አልነበረም ጽድ ምናምን ከዛ የሆነ አንጸባራቂ ምናምን ኩኪስ ምናምን ይዘጋጅና ትምህርት ቤቱ ነው ያንን የሚያዘጋጀው ደን በዓሉ ነገ ከሆነ ኦር 2 ቀን ሲቀረው ምናምን ክሪስማስ ነው ዛሬ ተብሎ ልጆች ሴሌብሬት ያደርጋሉ ትማራለህ ምንድነው ኬክ ኩኪስ ምናምን አንተ በላለህ እንደ ህፃን ትልቅ ነገር ነው ያለ ህፃን ሶ አንድ ቀን 2ኛ ክፍል እያለን ያ ነገር ስናዘጋጅ ምናምን ሄድ እንትኑ ምናምን ስንደግስዋለንና ፕሮግራሙ ነገ ነው ኬኩ ኩኪሱ ምናምን ሲገባ አይተናል ብስኩቱ ምናምን ከረሜላው ሶ እንደ ህፃን ኤክሳይትድ ና አንተ ነገ በቃ ምትልበላ ምናምን ማለት ነው ከዛ ቤት ምታደርሰን ትምህርት ቤት ምታደርሰን ምትወስደ ልጅ ነበረች ፋሚሊ ነች
እሷ ስትመጣ አየችው ምናምንና ኦኬ ምናምን አለች። ቤት ስንገባ እኛ we are ready ጧት ልንሄድ፣ ከዛ ጧት ተከለከለን። ነገሩን ቁጭ አድርገው ምናምን የከለከሉን እናንተ ሙስሊሞች ናችሁ፣ ሶ ይሄ ደግሞ ሴሌብሬሽን ነው፣ እነሱ ሴሌብሬት ያርጉ መብታቸው ነው፣ እናንተ ግን እዚህ ውስጥ መገኘት የለባችሁም፣ የሃይማኖታዊ በዓል ነው፣ እናንተ ደግሞ ሃይማኖት አላችሁ ምናምን እንደ ልጅ ትመከራለ። ሶ ኦኬ ምናምን አለን። እዛው ቤት እንትን ተገዛለን ብስኩት ምናምን አለፍ ነው። 3ኛ ክፍልም ይሄ ነገር ሀፕን አደረገ። 3ኛ ክፍልም አለፍ ነው። ግን ምን የሆነ መጣ መሰለ ስናድግ ዋይ ለምን እኛም በዓል አለናል ለምን ደግሞ አይከበረው የኛስ በዓል የሚል ነገር መጣ። 4ኛ ክፍል ሌላ ትምህርት ቤት ስንገባ እዛ እንደውም በደንብ ነው ብዙ ተማሪዎች አሉ፣ በደንብ ሴሌብሬት ይደረጋል፣ ሁሉም ሴሌብሬት ያደርጋል ምናምን። ሶ 5ኛ ክፍል ስንመለስ ቀኑ ሲደርስ ምን አይነት ጥያቄ አነሳን መሰለ። ያኔ አረፋና ገና እየተቀራረበ ነበር፣ የአንድ ወር ምናምን ዲፍረንስ ነበር የነበረው። ሶ እኔና ታላቅ ወንድሜ ይሄ ነገር ልክ አይደለም፣ ትምህርት ቤቱ ነው ፕሮግራሙ ነው የሚያዘጋጀው፣ ለሁላችንም ማዘጋጀት አለበት ካዘጋጀ፣ ሶ ይህን መጠየቅ አለብን ምናምን ብለን እንደ ቀልድ ነው ሀሳቡን አነሳና ምናምን ገብተን ዳይሬክተሩን ጠየቅ ነው። ሳቀብን። ሂስ ፈርስት ሪያክሽን መሳቅ ነው። አንደኛ ልጆች ነን፣ እኔ 10 ዓመት እሱ 11 ዓመት ማለት እንደ አይነት ጥያቄ ምናምን ስታነሳ ልጆች ነን ምናምን እና ያነሳ ነው ምን መሰለ ሁለት ኦፕሽን ያስቀመጥንለት። ኢዘር የአሁኑ ሴሌብሬት ሲደረግ አረፋን አንድ ላይ የመጣ ስለሆነ አንድ ላይ ሴሌብሬት ይደረግ፣ ሁለተኛው ደግሞ አሁን ገና ሴሌብሬት ይደረጋል we don't have no problem with that ከሱ ጋር ችግር የለንም፣ ግን አረፋ ከወር በኋላ ሲመጣ አረፋንም ሴሌብሬት እንድናደርግ ፍቀዱልን ምናምን ነገር አልናቸው። የመጀመሪያው ታክቲክ ያው ኢንቲሚዴሽን ነው። ወላጅ ታመጣለ ምናምን ወላጅ አምጣ ደግሞ እኛ ቤት ልክ እንዳልኩ ሲሪየስ ነው ወላጅ። ያኔ ግን ወላጅ ታመጣላችሁ ምናምን ስንባል ጥሯቸው ነው አባቴን ያስተማረ ጥሯቸው። ከዛ ዳይሶ የሆነ አንደኛ ፋዘርንም ምናምን ቢጠሩት አገነስ ደም ነው የሚሰራው ይሄ ጉዳይ። ይሄ በልጆች ምናምን የተነሳን ጉዳይ ወደ ወላጆች ካሳደግ ነው አናደር ጥያቄ ያመጣል። ሶ በቃ እሺ ምናሉ እና ደግሞ ከሰዓት ጠሩን። ታላቅ ወንድሜ ነበር የተጠራው። ከዛ እስቲ ይሄ ነገር እንትን ከሆነ አስፈርም ምናምን ተባለኛ ልክ ልጆቹን ከዛ ወላጅ አምጡ ምናምን ስንባል ልጆቹን ምናምን ሁሉንም ነግረናቸዋል። ኢማጂን 5ኛ ክፍል ነን ብያለሁ፣ ሲኒየሮች እኛ ነን። ሶ 4ኛ ክፍል 3ኛ ክፍል 1ኛ ክፍል ልጆች ምናምን ነው ያ ነግረናቸው ምናምን ልክ ነው ምናምን ብሏል ሁሉም። እንደገና መስጂድ እንተዋውቃለን ከነዛ ልጆች ጋር መስጂድ አንድ ጀማዓ ነን። ሶ ከዛ በቃ ፒቲሽን ምናምን አስፈርሙ ምናምን ተባለ። እየዞርን የሆነ በ5ኛ ክፍል እጅ ጽሁፍ አንደኛ ፈራሚ ብራዘር፣ ሁለተኛ እኔ፣ ከዛ የ4ኛ ክፍል ተማሪ፣ 3ኛ ምናምን አስፈረምናቸው። በቃ ኦኬ ምናምን አሉ። ደን ነው ገናና አረፋ እስከ 8 እስክንወጣ ከዛ ተፈይ ሴሌብሬት ተደርጎ ያ ዋው እንዴ ይሄን ምትለን የ5ኛ ክፍል ተማሪ ሆነ ያ 10 ዓመቴ ነው ያኔ። እሺ ሶ ሲስተሞችን ቻሌንጅ እናረግ ነበረ። አንድ ነገር ይሄ ስታንዳርድ ይሄ በቃ ይሄ ነገር እንደዚህ ነው ምናንከታ ለምን ዋይ ጠያቂ ነበር። ያ ማሳመን አለበት ነገሌ ስላደረጉት you know የዝንጀሮቹን እንትን የሚባለው ነገር ታውቁታላችሁ? ሶሻል ኤክስፐሪመንት ምን ሆነ መሰለ 3 ጦጣዎችን የሆነ ክላስ አመጧቸውና እሱን የምታውቁት ከሆነ ለማያውቁት እናውራውና አመጧቸውና ሙዝ አንጠለጠሉ ክላስ ውስጥ። ሶ ላይ ልክ እንደገቡ መሰላል አለ ወደ ሙዙ የሚወስድ የኤቭሪ ጦጣ እንትን ሂዶ መውሰድ ነው ሙዙን። ሶ ወደ ሙዙ ለመውጣት የሚሞክር አንድ ጦጣ ከወጣ ለምሳሌ ክላስ ውስጥ ቀዝቃዛ ውሃ ይፈስባቸዋል ሁሉም ላይ። ሶ ትንሽ ቆይቶ ምን ሪያላይዝ አደረጉ፣ ይህንን ሙዝ መንካት ቀዝቃዛ ውሃ ያስፈስስብሃል፣ ቅጣት አለው። ሶ አነካም። ይሄ ጦጣዎች ይህን ሪያላይዝ ካደረጉ በኋላ ምን ሀፕን አደረገ፣ አንደኛውን አውጥተው ሌላ አዲስ አመጡ። ይሄ አዲሱ ልክ እንደመጣ እንደ ማንኛውም ጦጣ ሙዙን አየው፣ ሊወስድ ሲሄድ ምን አደረጉት፣ እነዚህ ጦጣዎች ይዘው ደበደቡት። ዋይ እነሱ ሪዝን አላቸው፣ ውሃ እንደሚፈስ ስለሚያውቁ። ይሄኛው ለምን እንደሚደበደብ አያውቅም። ገባ? ቀስ ብለው ሁለተኛውንም አወጡ፣ ሶስተኛውንም አወጡ። አሁን እነዚህ አዲሶቹ 3ቱ ያን ሙዝ መንካት ያስደበድባል። ዋይ አያውቁትም። የበፊቶቹ ያውቃሉ ውሃ ስለሚያዘንብ ነው። እነዚህ አያውቁትም፣ ምክንያቱም ሲገቡ ተደብድበዋል። ሶ ካልቸር ሆነ ማለት ነው። ሶ ካልቸር የሆነ ነገር ይሄ የሸሪዓ ትእዛዝ ከሌለው ትእዛዝ ከሆነ ሰሜና ዋጣና ምንም ወደዚህ የለም። ግን አንዳንድ ነገሮችን ግን ዋይ ብለ መጠየቅ አለብህ። ሶ ዋይ ብለ ጠይቃና ሲስተሞችና እንደዚህ ቻሌንጅ እናደርግ ነበረ ነው። ቢግ ፕሮብለም ደግሞ ሲስተምን ቻሌንጅ ማድረግ ነው። ያ ሲስተምን ቻሌንጅ ማድረግ ነው። ምክንያቱም ሁሉም ተቀብሎት ነበረ። ይኸውልህ አሁን ገና ይደረግ ነበር፣ የግል ትምህርት ቤት የተማሩ ልጆች ያውቁታል፣ ሴሌብሬት ይደረግ ነበር። የፈለገ ያከብራል፣ አልፈለገ ደግሞ ሙስሊም ከሆንክ ትተዋለህ እንጂ
እንትን የሚል ነገር የለም ዋይ ብለህ ምናምን የሚጠይቅ የለም ጀምር አካባበሩ ራሱ የሆነ የሪሊጅን አይመስልም እንደ ካልቸር ነው ሪሊጅን አይመስልም ክሪስማስ ነው ተብሎ ሴሌብሬት የሚደረገው እንጂ ገና አይባልም ነበር ግን በዛው ላይ ደግሞ ሰምዋት ሪሊጂየስ ነገሮችም ይገቡበታል ያ ደግሞ ለምን ብለህ ጠይቃለህ እንዴ በፊትማ ድራማዎቹ ላይ ዘጋጁ ነበር ትዝ የሚላችሁ ከሆነ በእንግሊዘኛ ነበር እንትኑ ድራማዎቹ የሚሰሩትና ያ ሲወለድ ምናምን የነበረው ሞመንት መልአክ ተደርጎ ሰይጣን ተደርጎ ምናምን በጣም አስተውሳለሁ ብዙ ልጆች ተውነዋል አዎ በጣም ያ ሪሊጂየስ ነገሮች ስለሚገቡበት ሪሊጂየስ ከሆነ ከገባበት ደግሞ ዋይ ትላለህ ሶ እንደዛ ነው ያደክ ስትመጣ አሁን ሃይ ስኩል ደግሞ ከፍ ያልክ ስትመጣ ምናምን ያው እንደ አይነት ነገሮች በደንብ እንደሚበዙ ሃይ ስኩል ላይ እንደ አይነት ነገሮች ያልበዙ ዋይ መሰለ ሃይ ስኩል ሙስሊም ትምህርት ቤት ነው የተማርኩት ሶ ከእንደዛ አይነት ሲስተም ወጣው ሙስሊም ትምህርት ቤት ነው የተማርኩት ኤሌመንተሪ ላይ እንደ አይነት ነገሮች የነበሩት ኤሌመንተሪ ላይ ይወለ እኔ ምን አይነት ምን ካርድ ነበረችኝ መሰለ እዛ ትምህርት ቤት አሁን ምን ትምህርት ቤት በጣም ጎበዝ መድረክ መሪ ነበርኩ ድራማ ጎበዝ ነበርኩ ደን ግጥም ምናምን ጎበዝ ነበርኩኝ እና ወላጆች ይሄ የሰኔ 30 ፕሮግራም አም ዘ ኪንግ ኦኬ ያ አም ዘ ኪንግ በቃ እንዴት እንደሚከባ ላይክ ኮንዳክት ምናን ዲሲ ምናን የሚያመጣው ልጅ ምናን እንደዚህ የሚቆጡኝ ልጅ ማለት ነው ያኔ በቃ በክብር ነው የሚያናግሩኝ ቢኮዝ እኔ ድንገት ሾው አፕ ካላረኩኝ ሰኔ 30 5 ድራማ ምናምን ፌል ያደርጋል ገባለ እኔ ላይክ ያስቀኛል አሁን ሳስበው እዛ ጋር አባት ነው ምናን እዚህ ጋር ዱርዬ ያ ላይክ መድረክ እየመራው ምናን ቀጥሎ ምናን ድራማ ይቀርብላችኋል ምናምንና ገብቼ ራሴን ኮስቱም ለብሼ መጣውና ማለት አጆጭባጅ ተቀበሉት ያ እና ያቺ ካርድ ነበረች ኢቭን 6ኛ ክፍል አይ ቲንክ ውጤት ላይክ 80 ቤት ጋር አቨሬጅ ገባን ጊዜ አስተውሳለሁ ፋዘር የሌለ ምናምን መሮት አትሄዱም ላይክ ድራማ እንትን ሪኸርሳል አለን ምናምን ስንል በፊት ላይ ሁሌ በቃ ላይክ 5 ድራማ መድረክ መርቼ ምናምን ስታሮኝ ምናምን ስወርድ በቃ ይገርማቸው ነበር ቤት አትሄዱም ምናምን አለ ለትምህርት ያልሄድከውን ለድራማ ምናምን አለኝ ፋዘር ቁርአናችሁን ቁሩ ምናምን ኦኬ ምናምን ብለን እሱ ጧት ስራ ሄደ ደን ወደ 4 ሰዓት ምናምን ከትምህርት ቤቱ ደብዳቤ ይዘው መጡ አስተማሪዎች ከዛ ደብዳቤ ይዘው መጡ ምናምን ተሰጠ ምናምን ደብዳቤው ማታ ፋዘር ሲመጣ ደብዳቤ ይፈልጓል ምናምን አነበበው ምናምን እኔ ያል ይፈልጓል እንደ ሂድ በቃ አለኝ ሶ ያኔ ያህል እንትን ነበርኩኝ እና ያቺ ካርድ ነበረችኝ በዛም እንትን አድርግ ነበር ሃይ ስኩል ግን ስንገባ እኔ በጣም the nicest thing my parents ያደረጉት ምን መሰለ ሃይ ስኩል ላይ ስትራግል አድርገውም ቢሆን የሙስሊም ትምህርት ቤት እኛን ማስገባታቸው ነው ለምን መሰለ ላይክ አንደኛ እነዚህ ሙስሊም ትምህርት ቤቶች የሚባሉት ሪሌቲቭሊ ፕራይስ ዋይዝ ውድ ናቸው ታውቃላችሁ ያንን ሳክሪፋይስ አድርገው እንደዛ አይነት ትምህርት ቤት ማስገባታቸው ቢኮዝ መጥፎ ነገር መልመድ የምትጀምረው ሃይ ስኩል ነው ልክ ደሞር በቃ ሃይ ስኩል ጆይን ስታደርግ መጥፎ ነገር ትለምዳለህ ያ የሙስሊም ትምህርት ቤት አንደኛ ተማሪዎቹ ሙሉ ሙስሊሞች ናቸው ኢቭን መጥፎ ልጆች ቢኖሩ ራሱ አንደኛ ሲስተሙ ኮሬክት ያደርጋቸዋል የትምህርት ቤቱ ሲስተም ኮሬክት የሚያደርጋቸው ሲሪየስሊ ኮሬክት የሚያደርጋቸው ናቸው ሁለተኛ ሙስሊም የሚያበላሽ ነገሮች ራሱ ገደብ አላቸው ገባ የሙስሊም ልጅ የሚያበላሽህ ካበላሽህ እሱም የራሱ ገደብ አለበት አዛ ኮሚኒቲው ሰፈሩ ምናን ገደብ ስለሚያደርግበት አንተም ደግሞ ገደብ አለ በገደብ ነው የሚያበላሽህ እና ላይክ እንደዛ መሆኑ ጥሩ ነገር ነው እኔ የገባሁበት ትምህርት ቤት ሁሉ ሙስሊሞች ናቸው ተማሪውም እንዳለ ሙስሊም ነው አሉ ክርስቲያኖች በጣም ማይኖሪቲ አሉ እነሱ እንኳን ላይክ የሙስሊም ካልቸር አዶፕት አድርገው ምናምን ነው እንትን የሚሉት እኔ አንድ ቦንሳ የሚባል ልጅ ነበረ ለምሳሌ መድረክ ምናምን ይመራ ነበር እና መድረኩን በቁርአን የሚከፍትልን ገሌ ነው ምናምን ብሎ የሚጠራው እሱ ነበር ኢቭን ተጠርተ ምናምን ስትወጣ ራሱ ረጅም አያቅራ ምናምን ይላል ረበል እንደዚህ አይነት ልጆች ምናምን ነበሩና አንድ አይነት ኮሚኒቲስ ነው የተማርኩት እንደዚህ አይነት ትምህርት ቤት ነው የተማርኩት ሶ የሰላት ጉዳይ የሂጃብ ጉዳይ ምናምን አይነት ስትራግሎች አልነበሩብኝም ያው ሌላ ትምህርት ቤት እንደዚህ ስትራግል አድርገው የመጡ ልጆች አሉ ግን እኛ ጋር እንደዚህ አይነት ነገር አልነበረም የቱን ግን እንትን ትላለህ ማለት እኔ በጣም ሪኮመንድ የማደርገው የሙስሊም ትምህርት ቤት መማር ቢያንስ በጣም እንዳትርቅ ያደርጋል እንዳልከው በገደብ ነው የምትበላሸው ምናምንና ስለሱ ትንሽ ነገር ብትለን እና ራሱን የቻለ ቻሌንጅ የለውም ነን ቻሌንጅ ነው ሙስሊም ትምህርት ቤት መማር እኔ ምንም ቻሌንጅ አላየሁበትም ምን አይነት ነገር አለው መሰለ እኔ አሁን ለምሳሌ 11ኛ ክፍል ሌላ ትምህርት ቤት ገባው 9ና 10 ይሄ ሙስሊም ትምህርት ቤት ተምሬ ማለት ነው ባይ ዘ ዌይ 9ኛ ክፍል እንትን ተምሬ ነበር ይሄ ነስር የሚባለው ትምህርት ቤት አለ አወሊያ ዘነበወርቁ ያ እሺ እዛ ገብቼ ነበር ከዛ ያ ትምህርት ቤት ደግሞ በጣም የደከመበት ሰዓት ነበር
አሁን ምን ስታትስ ላይ እንዳለ አላውቅም። ኢቭን የሆነ ቪዲዮ ሰርቼ ነበር እንዴት ነው እነዚህን ፋሲሊቲዎች በጣም ኮምፒተንት የሆነ ትምህርት ቤት ማድረግ ያልቻል ነው አወሊያንም ያኛውን አወሊያንም ሆነ ይሄኛውን ነስርን እንዴት ነው? ምክንያቱም ነስር እኔ እስከማውቀው ማለት ነው በጣም ብዙ እንትን ተማሪዎች ላይክ ህይወት እንትን ያለበት ነው። ለምሳሌ እኔ 9ኛ ክፍል እዛ ስገባ 72 ተማሪ ነበረ። 72ቱም ተማሪ ወደ 10 ሲያልፉ ፋዘር ነው መማር ይሄ እንትን አለ መድገም አለባችሁ ብሎ እንትን አድርገን የሚገርም ነገር ፋይናል መውደቅ ስላለብን ፋይናል ቀጣ ነው 3 ፈተና 42ኛ ወጥቼ ያለፍኩኝ ከ72 ተማሪ ኢማጂን 3 ፋይናል 120 ማርክ 0 አግኝቼ ማለት ነው 3 ፋይናል ሶ ተረዷለ ምን ያህል ክፍተቶች እንደነበሩ ያኔ ማንንም ያምናል። አንደኛ የማኔጅመንትም ምናምን ክፍተቶች ነበሩ በሰውየው ከመንግስት ጋር በነበረው እንትን አረቡ ምናምን በጊዜው ከነበረው ጋር የማኔጅመንት ክፍተቶችም ስለነበሩት አስተማሪዎች በበቂ ሁኔታ አልነበሩም ምናምን ነገርና እኔ ፋዘር ያንን ውሳኔ ስለወሰነ 9 ደግሜ ተማርኩ። ከኛ ጋር ግን አብረው ተምረው 10 የገቡት ልጆች ግን ኮምፕሊትሊ ነው ፌል ያደረጉት። አንድ ልጅ ወር 2 ልጆች ናቸው ያለፉት 10ኛ ክፍል ሶ እንዳለ ሙስሊሞች ናቸው ልጆቹ። እነዚህ አይነት ትምህርት ቤቶች የሙስሊም ትምህርት ቤቶች ናቸው ተብለው ምናምን ኮምፒተንት አለመሆናቸው ምን ያህል ጄኔሬሽን ይዘው ወደ ገደል እንደሚገቡ አስበው። ሊያውም የተማረ ሙስሊም በጣም ብርቅ የሆነብን ላይ ተማሩ እየተባለ ባለበት ሰዓት ሶ እነዚህ አይነት ሙስሊም ተማሪዎችን እናስተምራለን የሚሉ ትምህርት ቤቶች በጣም ኃላፊነት አለባቸው። ከሌላው የባሰ ኮምፒተንት መሆን አለባቸው። ተማሪዎቻቸውን በስነ ስርዓት ሃንድል ማድረግ አለባቸው። ሶ እኔ 9 በዛ መልኩ መጥቼ ሌላ ሙስሊም ትምህርት ቤት ገብቼ 9ና 10 እንደገና ተማርን ማለት ነው። ሶ 3 አመት ሙስሊም ትምህርት ቤት ሙስሊም ኢንቫይሮንመንት ውስጥ ነው የነበርኩት። 11ኛ ክፍል ሁሉም የሚማርበት የመንግስት ትምህርት ቤት ስገባ ኢንቫይሮንመንቱ ዊርድ ይሆንባል። ኢቭን ላይክ ክላስሜት ምናምን አቤል ምናምን ሲባል ዋት እናንተ ላይ አቤል ቢኮዝ ላይክ የለመድከው እነ አብዱል ምናምን ያ እና ግራ ይገባሃል እስክትላመደው ድረስ። ግን በተለይ ሃይ ስኩልን የመሰለ ሲሪየስ ቦታ ላይ እንደዚህ ትምህርት ቤት መማር ግን ጥሩ ነው። ሙስሊም ትምህርት ቤቶች ላይ መማር ጥሩ ነው። እኔ ጥሩ ነው ብዬ ነው ማስበው። ይይዛል በደንብ ይይዛል። ማይሆን ነገር እንዳታረግ ያደርጋል። እስቲ አሁን ደግሞ ከረንትሊ ስላሉት ስለ ሙስሊም በነገራችን ላይ ዳውድ ለቤተሰቦችም ለመናገር ያክል ዋቂዑን በደንብ ታውቀዋለህ አይደል? የምኑን ዋቂ ይሄ ያለንበትን ተጨባጭ የተወሰነ መልኩ እንግዲህ ያ ከኛ በላይ በተሻለ በመረጃም በደንብ ታውቀዋለህ ብዬ ነው ብለህ ነው። እስቲ ስለ ሙስሊም ትምህርት ቤትና ስለ ሙስሊም ተማሪዎች የተወሰነ ነገር በለንና ሃይ ስኩልን ዘግተነው እንለፍ። ከረንትሊ ስላለው ነገር ምናልባት ደግሞ ዳውድ አያይዛ ሃይ ስኩል ላይ የነበረህን ሮልመንት ማለት የተለየ አሚር የሊደርሺፕ ምናምን ሮልመንትም ከነበረ እሱንም ጠቀሜታውን ማብራህ። ኦኬ ሃይ ስኩል ላይ እንዳልኩ የሙስሊም ትምህርት ቤት ነው። ጀማዓ የሚባል ነገር ባይደው የሚያስፈልግህ እንትን የምትባልበት ቦታ ነው። ቻሌንጅ የምትደረግበት ቦታ ነው። የሚጣፍጠውም እዛ ነው። ሙስሊም ትምህርት ቤት እኮ ጀማዓ ኖረህም አልኖረህም ጀማዓ ነህ። ዞሮ እዛው ትሰግዳለህ፣ ጀማዓ ነህ። እና ላይክ አንድ መስጂድ ውስጥ የምትሰግድ ሰው ለምሳሌ ለብቻ ደግሞ ገሌ ጀማዓ የሚባል እንትን ይላል እንዴ? አይልም። በቃ ጀማዓ ነው አንድ ላይ። ጀማዓ የምትሆነው ምንድነው ሌላውም ያለበት ላይ ሲሆንና ቻሌንጅ የሚኖርበት ሰዓት ነው። ሂጃብ አታደርግም እንደዚህ አታደርግም ምናምን የምትባለበት ቦታ ላይ ጀማዓ ትመሰረታለህ። እና ሃይ ስኩል ላይ እኛ ጀማዓ አልነበረንም። ኤቭሪባዲ ኢዝ ጀማዓ አሚር ምናምን ኤቭሪባዲ እንትን ነው። በደንብ ተናበን እንሰራ ነበር። በኸይሩም በረብሻውም ተናበን እንሰራ ነበር። በጣም አሪፍ ልጆች እንትን ያልኩት የተዋወቅኩት እንደ አሪፍ ላይፍ ያሳለፍኩት እዛ ነው። በኸይሩም በእንትኑ በረብሻውም በምኑም ግን ላይፌን በቃ ሼፕ ካደረጉት ትምህርት ቤቶች መካከል አንዱ እዛ ነው። በሙስሊም ተማሪዎች ጉዳይ ለምሳሌ ይሄ አንድ ነገር ለምሳሌ እኛ ጋር ልክ እንዳልኩ በሃይማኖትህ ምንም ችግር አይኖርብህም። ያ የሙስሊም ትምህርት ቤት ስለሆነ እኔ የምማርበት ትምህርት ቤት እና አካባቢው ላይ ያለ ሌላ ትምህርት ቤት በጣም ይፎካከራሉ። ኢስላሚክ ነው ወለቱ ነው ያኛው ኢስላሚክ አይደለም፣ ይሄኛው ኢስላሚክ ትምህርት ቤት ነው። ይፎካከራሉ። ያኛው 10ኛ ክፍል ብዙ ሲያሳልፍ ይሄኛው እንደዚህ ያሳልፍኩ ብሎ ምናምን ፉክክር አለ። ቅርብ ለቅርብ ናቸው። አንደኛው የተማሪዎች ሰርቪስ ሲያመጣ ያኛውም አዲስ ያመጣል ምናምን። በዚህ ልክ በጣም ይፎካከራሉ። የሆነ ሰዓት ላይ እኛ 9 እንትን ስንል እኛ 9 እያለን የተፈተኑት 10ኛ ክፍሎችን ይሄኛው የነን ሙስሊሙ ትምህርት ቤት የበለጠ የተሻለ ስኮር አመጣ። የተሻለ ስኮር አመጣና ይሄኛው በጣም ሰርቫይቫል ሞድ ላይ ገባ። የኛው ትምህርት ቤት ኔክስት ባች እኛ ነን which is give up አድርገውብናል ኦልሬዲ።
ማለት you know አንድ ሰው እንዲሁ ከጸባዩ ከምኑና አይታ ይሄ ልጅ ሊወድቅ ይችላልና የምትለዋለ ግን ሰርፕራይዝ የሚያደርግ apparently everybody ሰርፕራይዝ ያደርጋቸው ነው ሁሉም ነው በጥሩ ውጤት ያለፈው የኛ ባች ማለት ነው ያ ግን you know ልክ እንዳልኩ ይሄ አመጹም ላይ ረብሻውም ላይ ተናበን ምን ሰራ ምናምን ስለነበርን እነዚህ አይማሩ ምናምን like even or ይወድቃሉና የሚባል እንትን ነበረው ምን ሀፕን አረገ መሰለ ልክ 10 ስንገባ ያኛው ትምህርት ቤት ከአንደኛ ክፍል ጀምሮ ያሳደጋቸውና ዘንድሮ የኛን ትምህርት ቤት የበለጠ ስሙን የሚቀብርበት የሚሰቅሉ ልጆች አሉ ዘንድሮ 10 የገቡ እነሱ ጋር 4 ልጆች ናቸው 4ቱ ሙስሊሞች ናቸው 3 ሴቶች 1 ወንድ 4ቱም ስትሬት ያመጣሉ ይሄንን ትምህርት ቤት በቃ ያስጠራሉና የሚባሉ ናቸው ህዳር አካባቢ ሰላት ከለከለ ያ ትምህርት ቤት ሰላት ከለከለ ሂጃብ እንኳን ምንም ያላል መሰለኝም ሰላት ከለከለ ዞሮ እኛ ግቢ ውስጥ ሙሰላለ ሰግዳለን ግቢ ውስጥ ሲከለከል ልጆቹ ዲፕሎማቲካሊ ምናምን ቢሞክሩም ቢያሏቸው ይሄ ከመንግስት የመጣ ነው ሴኩላሪዝም ምናምን አትችሉ ምናምን ተባሉ ኦኬ ምናምን ተባለና መተው ኮንታክት አደረጉ እዚህ ትምህርት ቤት ኑ ተባሉ ህዳር ላይ መተው ገቡኛ ጋር 4 አመት ያሳደጋቸው 4ቱም ልጆች ማለት ነው ያ ትምህርት ቤት ከአንደኛ ክፍል ጀምሮ አሳድጎ እዚህ ያደረሳቸው ልጆች ናቸው ለዘንድሮ ውጤት የሚጠብቃቸው ልጆች አፈፍ አረጉ ይሄኛው ከዛ አይደለ ነርቨስ ሆኖ ሂዶ ምናምን ነገር ከሷል ትምህርት ቢሮ ምናምን እንከልክላችሁ የኔ ተማሪዎች እዛ ሂደው እዛ ግን እየተሰገደ ምናምን ብሎ ደን ያ ደግሞ ግቢ ውስጥ ሙሰላውን ተውና አካባቢ ላይ መስጂድ አለ መስጂድ ሰግደን እንድንመለስ አረገ ሶ ግቢ ውስጥ ነው እንጂ ሴኩላሪዝም የሚከለክለ ተማሪ ወጥቶ ውጭ ላይ የሚያደርገው ነገር መንግስትም ምንም እንትን አይልህም ሶ ወጥተን ሰግደን መምጣት ጀመርን እና በዚህ እንትን እሱ ላይክ በላቸው ላይክ ወሰደው ማለት ነው እና ሰቀሉ አባረኛም ጥሩ ውጤት አምጥተን አለፍን እና ያው እንደ አይነት ቻሌንጆች አሉ ይሄ የሰላቱ የሂጃቡ ምናምን ጉዳይ አሁን የመጡ ደግሞ አይደሉም እኔ ማይማም ስትማር ለምሳሌ የደሴ ልጅ ነሽ ብያለሁ እዛ ስትማር የከተማ ልጅ እንደመሆኑ አመጣን እነሱ ሲማሩ ደግሞ ያው የነበረው እንትንም የደርግ ስርዓት ነበር ሶሻሊዝም ነበር ሃይማኖትና ብዙም እንትን አልነበረምና ሂጃብ ምናን ይቃጠል ነበር ሶ ከዛ ጊዜ ጀምሮ እነሱ ተምረው ወጥተው ደንኛ ልጆቻቸው ገብተን ተምረን በሴም ሲስተም አልፈን ደንኛ ወጥተን another generation still እንትን እየተባለ ያለበት ነውና ያው ፋይናል ሶሉሽን ይፈልጋል አሁን እየሰሩበት ያለ ይመስለኛል እስቲ አውትካሙን ምን ያዩናል to the point ቢወራበት ፖድካስት ነው ዛሬ ያያችሁ ነው አኒስ ተጮት አፍሽ እየሰማሁ ስለሆነ መረጃ እየሰማሁ ፖድካስቱ ዝምተኛችን ምናልባት ዳውዲ አሁን ኮንተንትህም ምናምን በጣም ሪዲንግ የሚፈልግ ነው በጣም ዶክመንታሪዎችን ማየት ይፈልጋል ምናምን ብቻ በደንብ አዌር መሆን ይፈልጋል ምናምንና እንደዚህ አይነት ወደዚህ አይነት ጀው እንዴት ልትመጣጭ ወደ ግቢ አንገባም ግን ከዛ በፊት እንገባለን ግቢም እንዴት መሰለ ግሮዊንግ አፕ ፋዘር በጣም አልጀዚራ የሚከታተል ሰው ነው አልጀዚራ አረቢ ሁሌ ይከታተላል እኛ ደብተር ከታየና ቁርአናችን እንትን ከተባለ በኋላ አልጀዚራ አረቢ ነው እስከ 5 ሰዓት ማይማም አረብኛ አችልም ሶ አጠገቡ ቁጭ ብላ ይተረጉምላታል እስከ 5 ሰዓት እናንተም ቁጭ ብላችሁ እኛ ላይክ የተወሰነውን አይተን እንተኛለንና ላይክ ይሄ ዓለም ላይ ሀፕን የሚያደርጉ ነገሮችና በጣም ኢንትረስትድ ሆኖ ሲያይ ምንድነው እንደዚህ ኢንትረስት የሚያደርገው ምናምን ብዬ እኔም ኢንትረስትድ መሆን የጀመርኩት ያኔ ነው ከዛ ላይክ ልክ እንዳልኩ በዛ ነው እንግዲህ ኢንፎርማቲቭ እንትኑ ላይ እንደዚህ አይነት ነገሮች ላይ ፎከስ ማድረጉ ምናምን የመጣው ዶክመንታሪ ደግሞ ያ ግቢ ያለው በጣም ዶክመንታሪ ነበር ማየው በአብዛኛው ዶክመንታሪዎች አያለው የት ነበር የደረሰ ግቢ አስቱ እዚህ ቂሊንጦ ማለት ነው ያ እዛ ነበርኩ ምን ዲፓርትመንት ኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት ኦኬ እንዴት መረጥከው አልመረጥኩትም መረጠኝ ኢትዮጵያ ውስጥ ነህ ልክ ነገርኩ እኮ የመረጥከውን እንትን አትልም እሺ ግን ኢንተረስት ነበር ኢንተረስት ልንገር ጆርናሊስት መሆን አለብህ ባል ነበር ለምን ኤሌመንተሪ ያለው ነገር ያለው መድረክ መመራው ምናምን ስታፍ እኔ ነበርኩ ደን አንድ ነገር ፋዘር ምን አይነት ጸባይ ያለው መሰለ ራንደምሊ ትምህርት ቤት ይመጣል በማታውቀው ቀን ቀጥሎ ይመጣል ዳይሬክተሩ ጋር ይገባል አብዱሊላህና ዳውድ አብዱሊላህ ወንድሜ ነው ዳውድ እንዴት ናቸው ትምህርት ላይ ምናምን ተብሎ ይጠይቅልሃል እና ሬዲ ሳትሆን ነው ከዛ የሆነ ሰዓት ላይ የሆነ ሰንበዲ መጥቶ የተጠራችሁ ነው ቢሮ ምናምን ስትባል ስትሄድ ፋዘር ቁጭ ብሎ ምናምን ታገኘዋለህ ሶ የሆነ ጊዜ ብዙ ጊዜ ደግሞ ምን ሀፕን ያደርጋል መሰለ እኔ ልክ እንዳልኩ ሃይ ስኩል ላይ በተለይ እንደዚህ እንትኖች ላይ ይሄ በኸይሩም በሸሩም አብረን ነን ብያለሁ ከልጆቹ ጋር ግን እኔ አልያዝም
ሸሩ ላይ አልያዝም ገባ ያው ሸሩም ስልህ ይሄ በጣም ወጣ ያለ መጥፎ ምናምን ነገሮች አይደሉም ጀስት ፈኖች ፕራንኮች ምናምን በላቸውና አልያዝም ልክ ፕላን አድርጌ ምናምን ዞር ነው ኢኒሼት አድርጌ ማለት ነው ከጀርባ እና ልክ ለምሳሌ የተያዙት ወላጅ አምጡ ሲባሉ ምናምን ፋዘር ይመጣልና ኦር አንዳንዴ ብራዘርም ልክ እንትን ሊል ይችላልና ይመጣል ምናምን ስለሱ ያውና ወንድሙ ሲባል ወንድም አለው እንደ ምናምን ሁሉ ይባላል እኛ ጋር መጥቶ ያቅም ምናምን ይባላል ግን ቢሃይንድ ኤቭሪቲንግ እና እንደዚህ ምናምን ይመጣል ይጠይቃል የሆነ ጊዜ እንደዚህ መጣና እንትን አለን ሃይ ስኩል ላይ ነው ይሄ ቁጭ አለንና ምንድነው መሆን የምትፈልጉት ምናምን አለ ዳይሬክተሩ አባታችሁ እንደዚህ ይከታተላል ምናምን ምንድነው መሆን የምትፈልጉት ምናምን አለ ማይ ብራዘር ምን እንዳለ አስታውስም እኔ በዛ ሰዓት ነገሮች ሁሉ ግራ ይገቡ ልክ እንዳልኩ ሲስተሙ ግራ ያጋባል ይሄ ሳይንቲስት ምናምን የሚለውን ድሮፕ ያረክበት ሰዓት ነው you don't know ፓይለት ምናምን ነገር ፓይለት ነው መሆን ይፈልገው ምናምን ይባላል ግን ሲስተሙን አታውቁም ሶ ያኔ ገና እንትን ፋይንድ አውት የምታደርግበት ሰዓት ነው ምንድነው መሆን ይፈልገው ምናምን የሚለውና ምን መሆን ነው ፈልገው ሲባል ድሮ ጆርናሊስት መሆን አለበት ባላል ነበር ጆርናሊስት አልኩኝ ለማምለጥ ማለት ነው እኔ ያቺን ሞመንት ለማምለጥ ነው በጣም ጥሩ ከነገ ጀምሮ ግቢ ውስጥ የሚደረገው ሚኒ ሚዲያ አንተ ነው መመራው ተባልክ የፈጠነ እዛው ፋዘር ፊት ከዛ ፋዘር ደግሞ በቃ እንትን ማይል ከሆነ ሪፖርት አድርጉልኝ ምናምን ብሎ ሄደ እንዲ ያ ሲሪየስሊ ከዛ በነጋታው ነገ ፕሮግራምን አዘጋጅ ምናምን ነገር ተባልኩ ምንም አቅል ነገር የለም ስለምንድነው የሚቀርበው ምናምን ጓደኞቼ ምናምን እንትን ስላቸው በቃ ዝም ብለ ስለ ኦልትራፉድ ምናምን ነገር አወራሉ እኔ ኳስ የሚባል ነገር አላውቅም ሶ የሆነች ነገር እናንተ ተዘጋጅቼ ያቀረብኩኝ ከዛ በምን ሄድኩኝ ነው አይ እኔ ፕሮግራሙ ላይ እንትን ልሁን ኢደር መክፈቻ ኦር መዝጊያ ላይ ልቅራ ምናምን ብዬ በዛ አመለጥኩኝ ከዛ መሆን የምፈልገው ምን መሰለህ አሁን ሃይ ስኩል ስገባ ነው ወደ ሜዲሲኑ ወደ ሄልዝ ምናምን ስታፍ አስብ ነበረ ሜዲሲን መግባት ፈልግ ነበር ደን ከሜዲሲን መግቢያ በጣም ቅርብ በሆነ ውጤት አልሆነም I was so disappointed በጣም ዲስአፖይንትድ ሆንኩኝ ደን አብሮ አደጎቼ ወንድሜ ታላቅ ወንድሜ እንደ ጓደኞቼ አብሮ አደጎቼ ምናምን በሙሉ አዳማ ዩኒቨርሲቲ ሲደርሳቸው እኔ አስቱ ደረሰኝ ሶ ማልፈልገው ዲፓርትመንት ትምህርት ቤቱን ፈልገው ነበር ግቢውን ፈልገው ነበር አንደኛ ነው የሞላሁት ግን ምንድነው አትሊስት ማልፈልገው ዲፓርትመንት ከሆነ let it be with my friends ከጓደኞቼ ጋር ይሁን አትሊስት አዳማ ያ እና እንደዛ ሆኖ በቃ ዲስአፖይንትድ ሆኜ ፋዘር ለምን አለኝ ላይክ እኔ የሱን ህይወት ታሪክ ነገረኝ ላይክ የማይፈልገው ዲፓርትመንት ደርሶት እንዴት ተምሮ ግን ኸይር እንደሆነለት ምናምን እና ለኸይር ነው ምናምን አለኝ ኦኬ ምናምን አልኩት ገባን ፈርስት ይር ገባን ፈርስት ይር ይሄ በሳቱ የፖለቲካል ሙቭመንቶች ነበሩ ረብሻዎች ነበሩ የቄሮ ሙቭመንት በተለይ ነበርና ያው ረብሻ ሲነሳ ኸይሩ መታየት ጀመረ ገባ ኮሺ ሲል ቤት ነኝ እኔ ገባ እዛ ያሉት ደግሞ ኮሺ ሲል በአጥር ወጥተው መሄዱበት የለም ለምን እዛ ያሉት አዳማ ኦኬ እኛ ጋር ኮሺ ሲል በጀርባ ወጥተ በአንድ ታክሲ ቤት ነህ ገባ ያ ነገር ሀፕን አደረገው ይሄ ነገር ኸይር ነው ምናምን ነገር እያልኩ ሰከንድ ይር ላይ ጭራሽ የግቢው ሄልዝ ተማሪዎች በሙሉ ፊቼ ነው ምናምን ተወሰዱ ሶ ዳስ ያኔ ነው በቃ ይሄ ነገር ለኸይር ነው ያልኩት እና እዛው ተምሬ ጨረስኩኝ አስቱ ሶ አልመረጥኩትም በዚህ ነው ኮንስትራክሽን ቴክኖሎጂ ማኔጅመንት የገባሁት ጨርሰህ ግን ወጣ ያ ጨርሼ ወጣው አንድ 3 አመት ምናምን ሰራውበት አልወደድኩትም ስራውንም አልወደድኩትም ሶ ታውቁት እሱን በጣም ጥያቄ የሚሆንብኝ አንድ ነገር አለ ኢንፎርማቲቭ ኮንተንት ነው የምትሰራው በቀን ከአንድ በላይ ቪዲዮ ትሰራለህ እያንዳንዱ ቪዲዮ ዜና ማንበብ አለብህ የሆኑ ቪዲዮዎች ማየት አለብህ መከታተል አለብህ ከዛ ደግሞ የሆነ ቁርአን ወርድ ይኖርሃል ምናምን ነገር እንዴት ነው ያን የምታስኬደው እንዴት መሰለ ሶሻል ሚዲያ የምትጠቀም ከሆነ ለምሳሌ ሶሻል ሚዲያ አርቲፊሻል ኢንተለጀንስ ኦር አልጎሪዝሙ ምን ያደርግልሃል ኢንትረስትህን ያመጣልሃል ሶ እኔ ፌስቡኬን ብትገባ ቲክቶኬን ብትገባ ቲክቶኬን አልዓረቢያ አልጀዚራ ምናምን ናቸው ላይክ ፎር ዩ ፔጅ ላይ ያሉት ያ ስካይ ኒውስ አልዓረቢያ ስካይ ኒውስ እንግሊዝኛው ምናምን ኤቭሪቲንግ ይመጣል ፌስቡኬም ላይ እንደዛ ነው ሶ የሆነ ነገር ሀፕን ሲያደርግ አየዋለሁ ሰማዋለሁ ደን ገብቼ አነበዋለሁ ምናምን ኢንትረስቲንግ ነገር ከሆነ ሰራዋለሁ ቪዲዮን ወደ ቲክቶክ ግን አስለን እንዴት መጣ ወደ ቲክቶክ እንዴት መጣው መሰለ ምንድነው የሆነ ኢቲቪ ላይ የሆነ አንድ ድራማ ተጀምሮ ነበር የሆነ ጊዜ ፍቅር እስከ መቃብር የሚባለው መጽሐፍ ያ ዘን በቃ የሆነ የላቭ ስቶሪ እንትን ኤግዛምፕል ተደርጎ ምናምን እየቀረበ ነበርና
ፍቅር እስከ መቃብር ለሙስሊም የላቭ ስቶሪ ኤግዛምፕል ሊሆን አይገባም። there is another one ሶ በና አቡልዓስ እና በረሱል ሰለም ልጅ መካከል ያለው የረሱል ሰለም እና ኸዲጃ ራሱ ምናምን መወራት አለበት ምናምን በሚል 1-3 ቪዲዮ ምናምን ሰራው ያኔ ማለት ነው። ደን 1-3 ቪዲዮ ሰራው ያልክ እንደ መጀመሪያ ቪዲዮ ምናምን ብዙም እንትን አላለም። ከዛ ያህያ ሲንዋር ተገደለ። በቅርብ ጊዜ ነው የመጣው አይደል? ያህያ ሲንዋር በቃ እንትን ሲል ነው። እኔ 3ኛ ቪዲዮ ነው 4ኛ ቪዲዮ ነው እሱ። ሶ ያህያ ሲንዋር ሲገደል ጧት ላይ እንደዚህ ራሱ እንትን አልነበርኩም ላይክ ይሄ እንደዚህ በስነ ስርዓት ፍሉዌንት ሆኜ ምናምን አለማወራው ዝም ብዬ ቀስ ብዬ ነበር ማወራ የነበረው። ሶ ያህያ ሲንዋር እንደዚህ ምናምን ብዬ ቪዲዮ ሰራሁና ያን ቀን I was so busy ቪዲዮን ፖስት አድርጌው የለውም ሶሻል ሚዲያ ላይ። ሶ 11 ሰዓት አካባቢ ሶሻል ሚዲያ ላይ ቲክቶክን ስከፍተው ቪዲዮ የሌለ ተተኩሷል። 50K ምናምን ገብቷል። ያኔ 50K ለጀማሪ ብዙ ነው። ኮሜንቱ ላይ ጭፍጭፍ ነው you know በዛ የተንተን ጭፍጭፎች እንዳሉ ምናምን ታውቃለህ። የሀገር ስድቦች ምናምን አሉ። በጣም ኢንትረስቲንግ ነው ነው እንዴ ያልክ እኔ ፐርሰናሊ የፖስተትኩት ፖስት ላይ አንድ ነገር አምኜበት ነው ፖስተው ባይ ዘ ወይ አምኜበት ነው ነገር ካልኩኝ አምኜበት ነው። ከዛ ገሌ ደበረው ገሌ አልደበረው ምናምን እንትን አለም ኢቭን ሲደብረው ደስ ይለኛል። ላይክ ፌስቡክ ላይ ለምሳሌ አንግሪ ሪአክት ነው በጣም ይመቸኝ። ከላቭ ሪአክት እና አንግሪ ሪአክት ሰርቷል something change ላይ ያደረገ ነው ምናምን ነገርና ገብቼ ሳየው የአገር እንትኖች አሉት ስድቦች አሉት የአገር ምናምን ነው it's so interesting። እዛው ቪዲዮ ደገምኩኝ እነሱን አታክ እያደረኩ ማለት ነው you know ሰድቦ ምናምን ቁጭ ላይ ያደረጉ የሚፈልጉትን ሰዎች ማለት ነው። then ignite አደረገ በቃ ቀጠልንበት ከዛ በኋላ ማለት ነው። አሳሲን ዋር ሚል አረቢክ ቮካብላሪ ውስጥ ገብቷል ብለህ የሰራው ቪዲዮ አይደል? እሱ ቪዲዮ እሱ ቪዲዮ ከዛ በኋላ 2ኛው 3ኛው ቪዲዮ ነው። ኦኬ ያ ላይክ ኢንፎርማቲቭም አይደለም። የሁለተኛው ቪዲዮ ኢንፎርማቲቭም አይደለም። ላይክ በዚህ ጉዳይ ምናምን የተናደዳችሁ ሰዎች ቴምር ነበር ከጀርባ ላይክ ሃቭ አ ቴምር ኦር ሰምቲንግ ምናምንና ምንም ልረዳችሁ አልችልም ምናምን የሚል ነው። ብቻ እንደዛ አይነት ይዘት ያ እንደዛ አይነት እንትን ያለው ነው። ደን በኔክስት እንትን ግን ይሄ ገለልተኛ አሁን ኢንፎርማቲቭ ምሰራ ከሆነ ምናምን የሚል ኮሜንቶችንም መልሼ ነበረ አልሆነም ብዬ ማለት ነው። ለማን ነው ገለልተኛ ምን ነው አምባያዝድ yes እኔ በተደጋጋሚ ብየዋለሁ። እንዴት ፈርስት ኦፍ ኦል ኢንፎርማቲቭ ኮንተንት እየሰራ ገለልተኛ ነው የሚባል ነገር እንትን ሳክስ ነው። አሁን ያንተ ስራ የሆነ ኢንፎርሜሽን ሲመጣ ያንን ኢንፎርሜሽን ብቻ አይደለም እንትን የምትለው ሐሳብ የራስህን ሐሳብም አቋምንም ታስተላልፍበታለህ። አሁን ለምሳሌ እኔ አይታችሁ ኮን ቪዲዮዎችን የሆነ ዜና ፖስትቼ ከጀርባ እንደዚህ ተብሏል አይደለም የሆኑ ትንታኔዎችም ሊኖሩት ይችላሉ። ኦፒኒየንም አለ እዛ ላይ። ደን ፈርስት ኦፍ ኦል አምባይስድ የሆነ ሚዲያ የለም። በመጀመሪያ ደረጃ ኢንፎርማቲቭ ላይ ምናምን አምባይስድ የሆነ የለም። ለተቋቋመለት ዓላማ ፈንድ ለሚያደርገው ዓላማ ይሰራል። ሶ የኔ ባይሴ ምንድነው የኔ ፖይንት ነው የኔ ስታንድ ነው የሚከፍለኝ ምናምን ነገር የለም። የኔ ስታንድ ግን አይ ካናት ስታንድ ዊዝ እስራኤል ለምሳሌ በመሰራቸው ኮንተንቶች ላይ ከእውነት ጋር ለምሳሌ እኔ ግብጽና ኢትዮጵያ ጋር መካከል በአባይ ጉዳይ ተወሰኑ ቪዲዮዎች ሰርቻለሁ። አይ ካናት ስታንድ ዊዝ ግብጽ ገባ ከኢትዮጵያ ጋር ነው አይደለም አገሬ ስለሆነች አንድ ሀቅ ስላለን ኦኬ ከኢትዮጵያ ጋር ቆማለሁ እንጂ ግብጽ እንደዚህ አለች የግብጽ የምትነዛውን ፕሮፓጋንዳ ላራግብልህ አልችልም። ገባ አገሬ ነው ለአገሬ ነው የምቆመው። ደን ደግሞ ሀቅ አለን በሸሪዓውም ከሄድን በምኑም ከሄድን ሀቅ አለን። ሀቅ ያለን እኛ ነን። አሁን ሀቅ ባይኖራት እስኪ እንደወዲህ ሀቅ ባይኖራት ምን ታደርጋለህ? ምሳሌ ያኔ ነው የምናወራው ማለት ስታንድ ይዛለሁ የሚለውን ሀቅ ባይኖራት ሜቢ ላላነሳው እችላለሁ ከሀገር ኢንተረስት ምናምን ነገር በሚለው ላላነሳው እችላለሁ። ሀቅ ብዙ ጊዜ በተለይ ፖለቲክስ ላይ ምናምን ነገር ስትገባ ኢንተረስት የሀገር ኢንተረስት ምናምን የሚሉ ነገሮች ይቀድማሉ። ደን እንትን አለ መፍሰዳና እንትን አለው መስላህ አለው እና ማንሳት የሚጠቅም ነገር አለው ወይ? ለምሳሌ እኔ ልንገርህ በኢትዮጵያና በግብጽ ጉዳይ የኢትዮጵያ ደግፈ ማንሳት አገርን ዲፌንድ ታደርጋለህ። ግን ለምሳሌ ግብጽ ነች ሀቅ ያላትና ብለህ አንተ ኢትዮጵያ ውስጥ ቁጭ ብለህ ግብጽን እንትን የምትል ከሆነ መፍሰዳ ነው። ምንም ዜሮ ነው መስላው ገባህ? ሶ እንደ ነገር አታነሳም። አሁን ሀቅ ስላለን ሀቃችን ይዘን እንትን እንላለን ማለት ነው። ዳውድ ከሰራው በጣም በቃ እንጨቴን ያራሰውን ቪዲዮ ልንገር ማለት ሁሉም ቪዲዮዎች በጣም ይመቹኛል ምናምን ፎሎወርህ ነኝ እና አያቸዋለሁ እንትኑን ዜናዎቹን ምናምን አያቸዋለሁ። ኢድ ሰላት ሰገድን። ኢድ ሰላት አጋጣሚ ሰፈር ነበር የሰገድኩት። ከዛ ኢድ ሰላት ከጎኔ የሰገደው 2 ልጆች አሉት
ሁለቱም ልጆቹ ይሄ እንትን ይሰላል ልጆቹ የሚይዙት የሚጮሁ ነገር ወላሂ ያንን ይዘው ያረያል እንዲ ጆሬ ላይ ናቸው በዚህና በዚህ ማለት ነው። ጡጡ ተዋይላቸውም እሱ ተዋይላቸውም ልጆቹ አይተውም አይደክማቸውም። በቃ ፀሐይ ነው ዞረብኝ። ቪዲዮ ልስራ እንደ እያልኩ ወላሂ እንደዚህ ብዬ ቪዲዮ ልስራ እንደ ምናምን እያልኩኝ ቲክቶክ ልክ ገና ግብት ትላለህ ወደ ወደ መጣ እየሄደ ነገረልኝ። እሱ እኮ እሱ የተራዊህም አለው እኮ እሱ ተራዊህም ላይ እንደዚህ አይነት ቪዲዮ ነበረ። ተራዊህ የ3 አመት የ2 አመት ልጅ ይዘው የሚመጡ ወላጆች አሉ። ለምሳሌ ምንድነው የሚለው ቪዲዮ እንደዚህ የሚያረጉና ወላጆችና የመጡት ልጆች ራሱ ኢኳል ላይ ነው ሌቭል ኦፍ ኢንተለጀንስ ላይ ነው ያሉት ነው ምናምን ነገር ነው የሚለው። እንደዚህ ነው ያለው ልጁም ጦርምቦ የሚነፋው ልጅና ወላጁ ወላሂ እንደዚህ ነው ያለው። ለምሳሌ እንደዚህ አይነት ወላጅ እንደሚረብሽ ያውቃል። ልጆች ደግሞ ኢድ ነው መዝናናት አለባቸው መጫወት አለባቸው፣ ግን ሰላትም ደግሞ መስገድ አለባቸው። አሁን እዛ ጋር የሚመጡት ምን ለማድረግ ነው ይዛችሁ የምትመጣው? ኢድ ሰላትን ለማስተማር ገባ፣ ኢድን እንዲሰግዱ በረካው እንዲያገኙ ነው። ሶ መጀመሪያው ፕራዮሪቲ ሰላቱን መስገድ ነው። ከዛ በኋላ ትገዛላችኋለ መጫወቻውን። ያለቅሳሉ ምናምን የሚባል ስታፍ አይሰራም። ባይ ዘ ወይ እሱ የአንተ ፓረንቲንግ ነው። አንድ ልጅ ስላለቀሰ የምታረግለት ነህ ወይስ ልክ ሲሆን ነው የምታረግለት? እሱ የአንተ ፓረንቲንግ ነው። ባውንደሪ ሊኖር ይገባል። ሶ ይህም ባውንደሪ ኤንድ ደግሞ ሌላውን ሰው አዛ ማድረግ የለብህም። እንደዚህ ለዛ ኢኳል ሌቭል ኦፍ ኢንተለጀንስ ደርሷል መልእክቱ ብዬ ሪፖስት አድርጌ ወጣ። በጣም አሪፍ አቋሙ ላይ በጣም ብዙ ጊዜ ቦልድነስ ይታያል። ማለት የሆነ አቋም ከያዝክ እንዳልከው ልክ ነህ ብለህ ካመንክ በደንብ ቦልድ ትሆንበታለህ ምናምን ነገር ነው። የአቋም ሰው ነህ እያስባለሁ። ሌላው በደንብ እንድናነሳው የምፈልገው አሁን ያንተ ላይፍ አለ፣ የራስህ ስራ አለ፣ ቅድም ያነሳነው ነገራቶች አሉ፣ ምናምን ደግሞ ሪያሊቲው አለ፣ ወጣቱ አለ። ለወጣቱ ምን እንትን ትላለህ? ማለት ያለውን ተጨባጭ ስለታውቀዋለህ በደንብ ብዬ ስለማስብ ማለት ነው። ያ ወጣቱ ሙስሊሙ ወጣት በጣም ሲሪየስ መሆን አለበት። ፒር ፕሬዠር ምናምን የሚባል ነገር ስታነሱ እኔም ሰምቼ ነበር ብዙ ጊዜ ወጣቱን ፒር ፕሬዠር እኔ ፐርሰናሊ ታየዋለሁ መሰለህ። ረሱል ሰለላሁ ስላሉት ዲፋይ አላደረገውም፣ ነገር ግን ያንተ ፐርሰናሊቲ ነው የሚወስነው ባይ ነኝ። እንዴት መሰለህ፣ አንድ ሰው ወደ ኔጌቲቭ ኢንፍሉዌንስ እንደሚያደርግ ሁሉ አንተ ወደ ፖዚቲቭ ኢንፍሉዌንስ የማድረግ እኩል ብቃት ሊኖር ይገባል። ገባ? ሶ ከማይሆን ሰው ጋር ስለሆንክ አንተ ወደ እሱ መሄድ የለብህም። እሱን ወደ አንተ የማምጣት እንትን ሊኖርህ ይገባል። ካልሆነልህስ መለየት የማትችልበት ቦታ ላይ ከሆንክ ምንድነው የምታደርገው? እሱም በራሱ አንተም በራስህ ለኩም ዲኑኩም ወሊየ ዲን ብለህ ትቀጥላለህ። ይህን የማድረግ አቅም ሊኖርህ ይገባል ነው። አሁን ብዙ ጊዜ ፒር ፕሬዠር የት ነው ሀፕን የሚያደርገው? ሰፈር ውስጥ እኮ አይደለም፣ ትምህርት ቤት ውስጥ ደን ዩኒቨርሲቲ ውስጥ። ለምን እነዚህ ልጆች ተለያይተው መኖር አይችሉም? ለምሳሌ የማይሆን ነገር የሚመክርህ ልጅ ክላስሜትህ ነው፣ ወር ከጎን የሚቀመጥ ሁሌ ትገናኛለህ። እሱ ስትል ትምህርት ቤት አትቀይርም፣ ወር ትምህርት አትተውም። ሶ አቮይድ ማድረግ የምትችለው ልጅ አይደለም ማለት ነው። አቮይድ ካላረከው ምን ታደርገዋለህ? አንተ ወደ ፖዚቲቭ ትጠራዋለህ። ካልሆነስ እዛው ላይ አንተም በአቋም ጸንተህ እሱም በራሱ እንትን ሆኖ መቀጠል መቻል አለብህ። ይህንን ይቅርታ ግን ዳውዲ ይህንን ለማድረግ ግን አሁን እንትን አይፈልግም። አሁን ይሄ ወደ ሸሩ ለማጥመም ቤዛ አይፈልግም። ቀላል ነው በቃ ሸይጣንም ስለሚያግዝ ተክተልትሎ ይሄዳል። ይሄ ወደ ኔጌቲቭ መምጣቱ አይደለም። ይሄኛውን ልጅ ለማምጣት ራስህ ራሱ እዛ ነገር ላይ ለማጽናት የሆነ ቤዝ ይፈልጋል ብዬ አስባለሁ። ቤዝ ይፈልጋል ለፖዚቲቭ ቤዝ ብቻ ሳይሆን ግን ይሄ ስቴትመንት ራሱ እንትን ጭንቅላታችን ውስጥ ሊፈጠር ይገባል። ሁሌ የሚባለው መጥፎ ጓደኛ ወደ መጥፎ ይመራሃል ነው። አንተ ያን መጥፎ ጓደኛ አቮይድ ማድረግ ማችል ከሆነ አንተ ወደ ፖዚቲቭ ልትመራው እንደምትችልም እኩል ሊነገርህ ይገባል። የዳዕዋ ፕሪንሲፕል እኮ ያኮ ነው አይደል? መጥፎ ሰዎችን መራቅ ሳይሆን ሂደ ዳዕዋ ማድረግ ነው። ለምሳሌ የዳዕዋ ፕሪንሲፕል ራቀው እሱ የራሱ ጉዳይ ሳይሆን በተለይ ሙስሊም ሲሆን ሙስሊምም ባይሆን አብረሆ ምናምን ሆነ ሃይማኖቱን ባታስቀይሮም ጥሩ ጸባይ እንዲኖረው ምናምን መምከር ትችላለህ። ካልሆነ ግን አቮይድ ማድረግ የማትችለው ሰው ላይ ግን ከሆንክ በራስ አቋም ጸንተህ ለመቀጠል መሞከር አለብህ ነው። አሁን ሰክሰስፉል ትሆናለህ ምናምን አይደለም፣ ግን አትሊስት ይሄን መሞከር አለብህ። ፌል እያረክም ቢሆን አትሊስት ይሄን መሞከር አለብህ። እና ወጣቶች ያላመኑበትን ነገር የማይሆንን ነገር ምንድነው ካልፈለጋችሁ ይላል እኮ አላህ ሱብሓነሁ ወተዓላ ቁርአን ላይ
እንትን ማትሉ ከሆነ ወይን ተወለው يستبدل قوما غيركم ከዛ ከናንተ እምቢ ካላችሁ ከናንተ እንትን የማይሆን ሰው ይቀየራል አንድ እሱ ሁለተኛ لا يخافون بالله لو مثلا የምትል ነገር አለች አንተ በአላህ ጉዳይ ማለት በአላህ ጉዳይ ማለት በዲንህ ጉዳይ ነው የሆነ ነገር ናርግ ሲልህ ለምሳሌ ይሄ ሰው حرام ነው ዲንህ አይፈቅድለትም ግን ይሄን ደግሞ እንዲማረግ ሼም ኦርፋሪያስ ብለኛል የሚል ነገር በአላህ ዲን ላይ በምድረው በሃይማኖት ጉዳይ ላይ የወረኞችን ወሬ ኦር የሐሜተኞችን ሐሜት የማይፈሩ ሰዎችን ነው እንቀይራለን የሚለው ቁርአኑ አይደል እንደዚህ አይነት ሰዎች እናመጣለን فسوف يأتي الله بقوم يحبهم ويحبونه يحبهم ويحبونه እንደገና በዲናቸው ጉዳይ ላይ የሐሜተኛን ሐሜት የወረኛን ወረኛ የማይፈሩ እንደዚህ አይነት ሰዎች እናመጣለን ይላል አላህ Subhanahu Wa Ta'ala ወጣቱ ምንድነው እንደዛ መሆን አለበት አንተ ዲንህ የማይፈቅድልህን ሸሪዓ የማይፈቅድልህ ነገር አሁን ይሄንን ስል ፐርፌክት ሆኖ አይደለም we all fail ሁላችንም እኮ እንወድቃለን እኮ ግን አትሊስት ይሄ ሜንታሊቲ ሊኖረን ይገባል እንደዚህ አይነት ሜንታሊቲ ዴቨሎፕ ልናደርግ ይገባል ያላመንክበትን ነገር ሐራም የሆነ ነገር የማይፈቀድልህን ነገር እገሌ እንዳይከፋው ብለ ኦር እገሌ ያማኛል እገሌ እኮ እሱ እኮ እንዲህ ነው ይለኛል ብለ ኦር ክላስ ውስጥ እንደዚህ ይባላል ምናምን ብለ ኔቨር ይሄ ነገር ብዙ ጊዜ የሚመጣው መመሳሰልን ከመፈለግ ይመስለኛል እንዳል እስኪ እንትኑንም ብታነሳልኝ ይሄ አቋም ቢኖር ለየት ማለት ችግር የለውም እንደውም ብዙ ጊዜ አቋም ያላቸው ለየት ያሉ ሰዎች ናቸው ሊደር የሚሆኑት የራስህን አቋም ካለ ሌሎች ካንተ ጋር መመሳሰል የሚፈልጉ ሰዎች ወደ አንተ ይመጣሉ ምናምን yes እንደዛ አይነት አቋም ሊኖር ይገባል እኔ ባለፍኩባቸው እንትኖች ግቢ ለምሳሌ ጀማዓ ነበር ጀማዓ ስልህ የሃይማኖት ጀማዓ አልነበረም ለምሳሌ የዲን ጀማዓ ለምን እንዳልነበረ ልንገርህ እኛ ስንገባ ግቢው አዲስ ነው እኛ ሶስተኛ ባች ነን ተማሪው በጣም ትንሽ ተማሪ ነው በአይነት ተዋወቃለሁ ሁሉም ልክ እንደ ሌላ ዩኒቨርሲቲ ምናምን ሰፊ ምናምን እንትን ሆኖ አይደለም ትንሽ ነበርን ደን ሙስሊም ተማሪዎች ፕሮባብሊ 20-30 ብንሆን ነው የሙስሊም ኮንሰንትሬሽን ታውቃለህ ትምህርት ቤቶች ውስጥ 20-30 ምናምን ብንሆን ነው ትንሽ የጀማዓ ነበረችን ይሄ የቄሮ ሙቭመንት ሲነሳ እንደ ደግሞ ከጎን ቂሊንጦ አለ ብዙ የምትዳፈረው አልሆነም እንደገና አዲስ ነን ሁላችንም አንተዋወቅም ምናምን በዛ የጠነከረ ጀማዓ አልነበረም ልክ እንደ ሌሎቹ ትልልቅ ረጅም ዓመት እንደቆዩ ዩኒቨርሲቲዎች ማለት ነው የሚቀበለንም አልነበረም ሌላ ዩኒቨርሲቲ ኮ ስትሄድ የተደራጀ ጀማዓ ይቀበላል እዚህ የለም ገና እንትኖች ነበርና የግል ጀማዓ ግን ነበር ላይክ የሆነ ላይክ የክላስ ልጆች ውስጥ የሆነው ጠጪ ጀማዓ አለ የሆነው እንትን ጀማዓ አለ እና ምን ይባል ነበር መሰለ የገሊ ጀማዓ አለ የሚታወቀው የሆኑ መጠጥ ቤቶች አምሽቶ ምናምን ባጥር የሚመጣ የሆነ ጀማዓ አለ የገሊ ጀማዓ ይባላል የሆነ ደግሞ የገሊ ጀማዓ አለ ከዛ ዳውድ ይባላል ዋው ከሞን ዳውዲ እንደዛ ይባል ነበር ለምን መሰለ እኔ በቃ ካላመንክበት የሆነ ነገር ልታረጋ አይገባም ነው በቃ ካላመንክበት እኔ ከማይሆኑኝ ሰዎች ጋር ለምሳሌ ሁሉም ወጥተው እኔ ዶርም ብቻዬን ምናምን ዶክመንተሪ ምናምን ያያዩ አድራለሁ ኤቭሪባዲ ፈታ ያለ ማለት ነው ዋይ አይመለከም የሚሆነኝ ቦታ አይደለም ግን እኔ ብቻ ለምን ቀረው ምናምን ብዬ ኢንፍሉዌንስ አልደረግም ነው ገባርለ ኦርሱ ብቻ እንትና ለሌላው ፈታ ሲል ምናምን ባላለው ብዬ እንትና አለለም ነው እናም ነው ይጠብቃል ከብዙ ነገር ይጠብቃል እንደኔት አቋም ሊኖርህ ይገባል አሁን ይሄንን ስል በጣም ፐርፌክቱን ምናምን አይደለም አሁን የምደግመው ነገር ኤቭሪባዲ ፌል ያደርጋል ሁሉም ሰው ፌል ያደርጋል በእኔ አደም ሁሉም ፌል ያደርጋል በተለይ እኛ ሚዲያ ላይ ምናምን ስንታይ ምናምን ይልለ በቃ ጀነት አፋፍ ምናምን ያለን የሚመስላችሁ ሰዎች አሉ እሱ ባይ ዘ ዌይ መጥፎ እንትን ነው ዲሞራላይዚንግ ነው ለሌሎቹ ታውቃለህ አይደል ላንተም ጥሩ አይደለም ላንተም ጥሩ አይደለም እንደዚህ በጣም ከፍ ተደርገ መታይ ጥሩ አይደለም ያው በዚህ አጋጣሚ ራሱ የምናገረው በጣም ከአቨሬጅን በታች ነኝ እኔ ገባህ አይደል ለሌሎቻችን ማለት ነው በጣም ከአቨሬጅን በታች ነኝ ብዬ ነው ማስበው እዚህ ሚዲያ ላይ ምናምን እንደዚህ ስንል የሆነ ብዙ ጥቅርተን ትልቆን ተቂዮናን ምናምን አይደለም እናንተ መስሩትንም ስተት እናንተ የሚወሰውሳችሁም ነገር ምናምን እንትን የሚለን ሰዎች ነን ነው ያም ቢሆን ግን ይሄ ሜንታሊቲ ሊኖር ይገባል ወጣቶች በአላህ ጉዳይ በዲናቸው ጉዳይ በጸባያቸው ጉዳይ ከሃይማኖታቸው ባፈነገጡ ነገሮች ላይ የወሬኞችን ወሬ የሐሜተኞችን ሐሜት ፈርተው እንትን ሊሉ አይገባም ሊጸኑ ይገባል በአቋማቸው ነው በጣም አሪፍ ቲክቶክ ላይ ከምትሰራቸው አኒሽ ወይ አለ አኒሽ ተጫወት እየተማርኩበት ነው ታውቃለህ አንደኛው ኮሜንት ይሄ ነው የአኒስ ዝምታ የፖድካስቱ እንትን ተጫወት አስተነኳ ቲክቶክ ላይ ከምታነሳቸው ኮንተንቶች ውስጥ የገዛን ጉዳይ ታነሳለህና ስለ ገዛ ፕላስ ደግሞ ስለ አክሱም የተወሰነች ነገር በለንና ከዛ እንቀጥላለን ኢንሻአላህ
ያ የገዛ ጉዳይም ያው ልክ እንዳልኩ አፕብሪንጊንግ ላይ እዚህ አልጀዚራ ምናምን ሳይ ስለም አልጀዚራ ላይ ሁሌ የሚወራው እሱ ነው ያለም ወሬ በሙሉ እሱ ነው ከድሮ ጀምሮና ከዛ ጀምሮ ነው እኔ በቃ ኢንተረስቱ ምናምን ነገር የነበረኝ። ገዛ ያው የምታሳዝን ሀገር ነች፣ የምታሳዝን ቦታ ነች። ነዋሪዎቿም አብዛኞቹ መሬታቸውን የተቀሙ ናቸው። መሬታቸውን ተቀምተው ሙቭ አድርገው እዛ የሚኖሩ ሬፊጂዎች ናቸው ምናምን። ስቲል ሬዚስት የሚያደርጉ ስቲል የማይሰበሩ ነው። ዛሬ እነ መሐመድ ደይፍ እነ ምናምን ሲንዋር ምናምን የሚባሉ ሰዎች እኮ 1967 ከ6 ቀኑ ጦርነት በኋላ በገፍ እኮ ተነድተው እንትን የገቡ ልጆች ናቸው። ህጻናት ሆነው ወላጆቻቸው ተነድተው እንትን የገቡ ልጆች ናቸው። ምንድነው ሬፊጂ ካምፕ ገብቷል። ሶ የመጣው ቢመጣ ከአቅማቸው በላይ የሆኑ ነገሮች ሀፕን ቢያደርጉም ስቲል ለነጻነታቸው እንትን የሚሉ ናቸው። እኔ እነሱን ከምን መሰለ ማያቸው በተለይ እንደ ኢትዮጵያ አይነት ሀገር ቅኝ ግዛትን አምርሮ መጥላት ብቻ አይደለም ፋይት አድርጋ ያሸነፈች ሀገር ቅኝ ግዛትን ስቲል ካልቸር ዋይዝ እንኳን ቅኝ ላለመገዛት ስቲል ስትሪክት ለመሆን የምትሞክር ሀገር ላይክ ነች አይደለችም ሌላ ጉዳይ ሆኖ ግን ስቲል ኦን ፔፐር ራሱ አትሊስት በጣም ብዙ ገደቦች አሉ ካልቸራችንን ሉዝ ላለማድረግ ምናምን። ሰሞኑን ራሱ ላይክ ከካልቸር ውጭ ያፈነገጡ ምናምን የሚባሉ እርምጃዎች አሉ። እንደዚህ አይነት በቀኝ አይዲዮሎጂካሊም ሆነ በጂኦግራፊካሊ በቀኝ ላለመገዛት ተፋልጣ ክብሯን ያስጠበቀች ሀገር ከዛ ውስጥ የሚወጡ ሰዎች ከገዛ ጎን ሊቆሙ ነበር የሚገባው። ቢኮዝ ሴም ቲንግ ነው ሀፕን እያደረገ ያለው እዛ ሴም ቲንግ ኮሎናይዜሽን ነው እዛ ሀፕን እያደረገ ያለው። ኢቭን የገዛዎቹን ተወና ኢቭን እነሱ ራሱ ላይክ እስራኤላውያን ቀኝ ተገዝተናል ብሎ የሚያምኑበት ታይም ነበር። ለምሳሌ ላይክ ስቶሪውን ስታየው ማለት ነው ወደዛ አካባቢ መምጣት የጀመሩት በኦቶማኖች ጊዜ ነው መምጣት የጀመሩት በትንሽ ቁጥርም ቢሆን። ኢቭን ዛዮኒስት ሙቭመንት በኦቶማኖች ስልጣን ላይ በነበሩ ሰዓት ነው እንትን የነበረው እና ኤኒዌይ ወደዛ አካባቢ መምጣት ጀመሩ። ወርልድ ዋር 1 ተነሳ 1914 ኦር ሳምቲንግ ላይ ኦቶማን ኤምፓየር ኮላፕስ አደረገ። ብሪቴን ያዘችው ያንን አካባቢ፣ ፍራንስና ብሪቴን ተከፋፈሉት። ሶ ብሪቴን እያለች መምጣት ጀመሩ ላይክ በብዛት። እንደውም ከአንደኛው ዓለም ጦርነት በኋላ ጀርመን ውስጥ በጣም ይጨቆኑ ነበር ምናምን ሲባል ኢቭን በብዙ ቁጥር መምጣት ጀመሩ። ያኔ እዛ ከሚኖሩት ኢንዲጂነስ አረቦች ጋር ግጭት መምጣት ጀመረ። ላይክ መገፋፋት ተጀመረ። መገፋፋት ሲጀመር አርምድ ግጭት መምጣት ሲጀመር ሰው አርምድ ነገር ከመጣብህ ራስን ፕሮቴክት ለማድረግ ትታጠቃለህ። ሶ ታጠቁ እነሱም ማለት ነው እስራኤላውያንም ታጠቁ። ሶ 3 ሚሊሻ ነበራቸው ምናምን 3 የተለያዩ ሚሊሻዎች ነበሩ። መዋጋት ጀመሩ። ከዛ ምን ሀፕን አደረገ መሰለ ይህ ጭቆና እየበዛ ምናምን ነገር ሲመጣ የወርልድ ዋር ምድሮ ናዚዎች ስር ማለት ነው በጣም በገፍ ቁጥር መምጣት ሲጀምሩ ፍልስጤማውያኖቹና ኢቨን እንግሊዝ የምትገዛቸው ሌሎች አረብ ሀገራቶች አሉ ጆርዳን፣ ኢራቅ ምናምን እዛ አካባቢ ያሉ አረቦች ምናምን እንደ ንጉሳውያኖቹ ምናምን መጠየቅ ሲጀምሩ ብሪቴን ባን አድርጋ ነበር እንዳይመጡ ወደዛ እንዳይመጡ ባን አድርጋ ነበር እስራኤላውያን። ያኔ ግን ምን አሉ እነሱ በብሪቴን ፍቃድና በብሪቴን ከለላ የመጡ እዛ ሲሰፍሩ ነበር። ግን እዛ ሰፍረው ሚሊሻ ታጥቀው ምን ብለው አገራችን ነው ብለዋል። ያኔ ብሪቴንን ምን አሏት ሲጀመር ምን አገባሽ ስለዚህ መሬቱ የኛ ነው ኮሎናይዘር ነሽ ገባ ኮሎናይዘር ነሽ መሬቱ የኛ ነው ሶ ኮሎናይዘር ነሽ ብለው ብሪቴንን ተዋግተዋል። ኢቭን ዛሬ የሽብርተኝነት መጠቀሚያ ምናምን የምትላቸውን ማጥፍቶ መጥፋት ይሄ ፈንጂ ማፈንዳት ትራክ ቦምብ የሚባለው ነገር ይህንን ሁሉ ለምሳሌ ዛሬ ይሄ እነዚህ 3 ሚሊሻዎች ሄደው አይዲኤፍ ሆነዋል። እስራኤል እንደ ሀገር ስትመሰረት አይዲኤፍ ሆነዋል። እነዚህ 3 ሚሊሻዎች አንድ ላይ ሆነው ይህንን ያስጀመሩት እነዚህ 3 ሚሊሻዎች ናቸው። ኢቭን ግብጽ ላይ ካይሮ ላይ የእንግሊዝ የንጉሱን ልኡክ ኦር ሳምቲንግ አፈንድተው እንትን ብለዋል። በትራክ ቦምብ ብዙ ፍንዳታዎች ፈጽመዋል ምናምን እና ሰው እነሱ እንኳን ማለት ነው ትላንት መጥተው ኮሎናይዜሽን ነው ብለዋል። ገባ አይደለም ኢንዲጂነስ በራሳቸው ደብዳቤ እኮ ነው ፍልስጤም ላይ መሬት የተሰጣቸው በእንግሊዝ አይደለም። ያ እንግሊዝ ነች ይሄን ሁሉ ነገር እኮ ያደረገችላቸው። በኋላ እንግሊዝም አቅቷት ጥላ ሄደች። በቃ 1948 ላይ ጥላ ሄደች። አገር ተመሰረተ እስራኤል ማለት ነው። እና እነሱ እንኳን ገባ ትላንትና ከሌላ ከየዩሮፕ ከፖላንድ ከምን መጥተው በትንሽ ዓመታት ውስጥ ኮሎናይዝ ተደረገን ብለው እንግሊዝ ላይ እንትን ሲሉ ኢንዲጂነሶቹ እዛ ለስንት ሺህ ዓመት የኖሩት ገባ ኮሎናይዜሽን አይደለም ብለህ መከራከር እንትን አይደለም። ለዚህ ደግሞ ዋን ኦፍ ዘ ግሬተስት የፍሪደም ፋይተር የሚባለው ማንዴላ ሁሌ ከጎናቸው ሲቆም ለነሱ እንትን ሲል ኢቭን የሆነ አንድ እንትን አለው። ለምሳሌ ዌስተርኖች አሜሪካውያን እነዚህ ፍልስጤም ነጻነት ታጋዮችን አሁን ቁጭ ብለው ተደራደሩ እንጂ በፊት ሽብርተኛ ምናምን ይሏቸው ነበር አይደለ። አሁን ያው ሽብርተኝነቱ ቀርቶ ቁጭ ብለው ተደራድረዋል አሁን በተለይ አሁኑ ላይ እና
ማንዴላን እንዴት ከነሱ ጋር ከነ ያሲር አረፋት ጋር እንዴት ትታያለህ ምናምን ተብሎ የተጠየቀበት አንድ እንትን ነበረ። አንተ የፍሪደም ፋይተር ነህ የሰብአዊ መብት እንትን ምናምን ነገር እየተባለ እንዴት ከነሱ ጋር ትታያለህ ተብሎ ሲጠየቅ ምንድነው ያለው? የእናንተ ሚስቴክ አለ የእናንተን ጠላት እኛም ጠላት አድርገን እንድንይዝ ማሰባችሁ ነው የሚል ነገር ተናገረና እነሱ የነሱን ጉዳይ የምናየው ከኛ ጉዳይ ጋር ነው። እኛም ለፍሪደማችን ፋይት እንዳደረግ ነው ለፍሪደማቸው ነው ፋይት እያደረጉ ያሉት። ሶ እገሌ ስለጠላቸው አንጠላቸውም። እኛም ኢትዮጵያውያን ገባ ጣሊያን ብጠላቸው ለምሳሌ እንጠላታለን እንዴ? ጣሊያን ስለጠላቻቸው አንጠላትም። ምክንያቱም እኛ ኢትዮጵያውያን ፍሪደማችንን ለማስጠበቅ ፋይት ያደረግነውን አይነት ፋይት ነው ፋይት እያደረጉ ያሉት። አሁን በዚህ ብዙ ፖለቲካል እንትኖች ይነሳሉ። አብሮ መኖር ቢችሉ ጸደይ ነገር ነው። በጣም ብዙ ናቸው። ቢፈናቀሉ ጠርገው ይሄዱ ምናምን የሚለው ነገር ላያስኬድ ይችላል። ግን ቢሆንም ስቲል ግን ተጨቁኖ መኖር ምናምን የሚባለው ነገር ማይቀበሉ ህዝቦች በመሆናቸው እስካሁን እየታገሉ ቀጥለዋል። የጽናት ተምሳሌቶች ያ አላህ ነስሩን ቅርብ ያርግላችሁ። ምን ያጅበኛል መሰለህ እዚሁ ቶፒክ ላይ እስራኤል ላይ የዲኤንኤ ምርመራ ማድረግ አይቻልም። በጣም እንደ ትልቅ ክሌም የሚያነሱት ይሄ ማለት የአባቶቻችን መሬት ነው ምናምንና እንደው ትንሽ መለስ ብለህ ምናምን ብታየው መሰረቱ ከከናን ነው የሚመጣውና እንደው የጋዛ ህዝቦች ናቸው በትክክል የከናን ዲኤንኤ ያላቸው ምናምን። አብዛኛው ጁዊሽ አብዛኛው ዛዮኒስት የፖላንድ የአውስትራሊያ ናቸው ዩሮፒያን ጂዎች ናቸው። ኢቭን እንደውም ለጂዊሽነት በደንብ የቀረቡት እንደው የሚባሉት ኢትዮጵያን ጂዎች ናቸው። ፈላሻዎቹ እንትን አላሉም ወደ ዩሮፕ ናን ሄደው በጣም እንትን አላሉ። እዚህም ይኖሩ በነበር ሰዓት የራሳቸውን እንትን ኮሚኒቲ ነበራቸውና እንደውም እነሱ ይቀርባሉ አይ ቲንክ። ያ ሌላው ከዩሮፕ ከምናን የመጣው የለው ቤዝ የለውም ሲጀመር። ይወለ የሱረቱል ኢስራ ላይ ለምሳሌ ስለነሱ ምናምን የሚያወራበት አለ ለከ ፔጇ መጨረሻ ላይ የመጀመሪያው ፔጅ መጨረሻ ላይ መጀመሪያ ላይክ እንትኖች መጡ በምድረው ምንድን ነበር የሚባሉት ባቢሎን መጡ በተኗቸው ምናምን ስታፍ ደን መልሰው ተመለሱ። ደን ሮማውያን መጡ አይደል ተበተኑ። ያን የተበተኑት ዩሮፕ ላይ የተበተኑት በየዓለሙ የተበተኑት ባይዘው አቅም ያላቸው እንትኖች ናቸው ይሁዶች ናቸው። የመንቀሳቀስ ትራቭል ማድረግ ገንዘብ ያላቸው አቅም የሌላቸው ፋርመሮች ስቲል እዛ ነው የቀሩት። ገባረ ስቲል እዛ የቀሩ ፋርመሮች አሉ። ደን ኢስላሚክ እንትን መጣ ኸሊፎቹ መጡ ዑመር መጣ አካባቢውን ተቆጣጠረ ምናምን ሮማውያንን አባረረ ምናምን ሶ ከነሱ ጋር አብሮ መኖር ጀምረዋል። አብሮ ኮኔክት አድርገው ኢቭን ረጅም ዓመት 2000 ዓመት እኮ ዝም ብለህ እንትንህን ጠብቀህ እኮ አትኖርም። ይሄ አይደንቲቲን ጠብቀህ አትኖርም። የሆነ ሰዓት ላይ እንትን ትላለህ፣ የሆነ ሰዓት የሆነ አይደንቲቲ ይጠፋል፣ የሆነ ሰዓት ላይ አይደንቲቲ ይመጣል ምናምን እና ሶ አረባይዝድ የሆኑ አሉ። የበፊት አይደንቲቲያቸውን የጠፋ አለ በረጅም ጊዜ ብዙ ኢትዮጵያ ውስጥ ራሱ እኮ አሁን የጠፉ እንትኖች አሉ በፊት የነበሩ በጣም ማይኖሪቲ ስለሆኑ እየተዋጡ የጠፉ አሉ። እንደዛ ምናምን ጠፉ እንጂ ኢቭን እነዚህ ዛሬ ጋዛውያን የምትላቸው ትክክለኛ የአካባቢው ሰዎች ናቸው። ገባህ አይደለ? እንደው በትክክል ቢጠና ትክክለኛ አይደንቲቲ ያላቸው እነዚህ ናቸው ምናምን የሚለው በጣም እንትን ይለኛል። ሶ እያጠቃለልን እንሂድ ይመስለኛል። ስለ ቲክቶክ ከተጠቃሚ አንጻርና አሁንም ሙስሊም በሚለው አጥር ውስጥ ማለት ነው ስለ ቲክቶከር ከዛ ደግሞ ስለ ምንድን ነው የሚባለው የቲክቶክ ተጠቃሚ ቪወር ኮንሱመር ኮንሱመር አንዋር አለ ከውጭ ለቤተሰቦቻችን አለው ለማለት ያክል ነው ድምጹን ያስገባው። ከየትም ይገባል። እሺ ያንን አንሳለን እስኪ አጠቃላይ ስላለው ነገር ምን መሆን አለበት እንዴት ነው ምናምን ከእንትንም አንጻር ብታነሳው ከኢንፍሉዌንሱ አንጻር እንደ ሀገር እንደ ሙስሊም ምናምን እንዴት ቪዲዮ እንዴት ቪዲዮ እንልቀቅ እንዴት እኔ አሁን ምን አደርጋለሁ መሰለህ ፎሎ ማድረጋቸው እንትኖች አሉ። ይሄ በተለይ ኒውስ አውትሌቶች ምናምን ነገር እና ፎሎዊንግ የሚለው አለ አይደል? እዛ ውስጥ ነው ብዙ ጊዜ እንትን ምለው ኢንትረስት የምሱ ስለሆነ ማለት ነው። ከዛ ኢንትረስት ያ ሲሆን ደግሞ ፎር ዩ ፔጅህም ላይ የሚመጣው አብዛኛው እንደዚህ አይነት እንትን ነው። ለዛ ነው አሁን ኢትዮጵያ ውስጥ አብዛኞቹን ቲክቶከሮች እኮ እንትን አላቸው ስማቸው ምናምን አላቃቸውም ስማችሁን አላቃችሁም ነው የሚለን እንደዛ እያለን ሲሪየስሊ ኢቭን ኢትዮጵያ ይሄ ሙስሊም አዋርድስ ላይ ምናምን እንትኖቹ ምናምን ሳያችሁ ብዙ ማላቃቸው ልጆች አሉ። ለምን ያው እኔ ትኩረቴ እንትን ላይ ነው ሌላ ዓለም ላይ ስለነበረ ምናምን ማለት ነውና
የምንጠቀመው ነገር ያው ዩ ኖ like ይሄ ሐላል ሐራሙን ምናምን መለየት ከባድ ሆኗል ቲክቶክ ላይ ማለት ነው ስክሮል ስታደርግ እንደሚመጣ ስለማይታወቅ ግን አትሊስት የእያንዳንዱ ሰው ፎር ዩ ፔጅ ስለሱ ሰውዬ ይናገራል አሁን ክሊርሊ የሚታወቀው ነገር ምን መሰለ ምክንያቱም ሶሻል ሚዲያ ራሱ ኢንትረስትን አይቶ ስለሆነ ፊድ የሚያደርግህ ሶ ኢንትረስት ምንድን ነው የሚለውን የአንድን ሰው ፎር ዩ ፔጅ እንትን አድርገህ ምናምን ማየት ትችላለህ እና ሶ ኢንትረስታችንን ማስተካከል ነው አንደኛው በተቻለ መጠን ያው ሐላል ነገሮች ላይ እንትን ብናደርግና የሚጠቅሙ ነገሮች ግን እንትን አለው እንደ ሰው ይለያያል ለምሳሌ እኔ ሁሌ ዜና ላይ አትኩር ልልህ አልችልም it depends ያንተ ኢንትረስት ላይ ሜቢ ኳስ ላይ ኢንትረስት ያለው ሰው ሊኖር እኔ ክፍለ ሀገር ነበርኩ ብያለሁ አይደል ሰንበዲ ምን አለኝ መንገድ ላይ ያለበትን ቦታ ጠርቶ ማለት አላቆም እኮ እንዴ እዚህ ሆነ ነው እንዴ ስለ አሜሪካ ምናምን የምትወራው አለኝ ላይክ በአግሬሲቭ ቶን ነው ያለኝ እሺ በአግሬሲቭ ቶን ነው እንደዛ ያለኝ እዚህ ሆነ የከተማውን ስም ጠርቶ እዚህ ሆነ ነው ጭራሽ አላቆም አያቀኝም ከዛ አርሰናል ማሊያ አድርጓል ከውስጥ ማጃኬት ተደርቧል ተገናኘ እዛ አንተ የዚህን ከተማ የክለቡን ስም ጠርቼ አንተ የሱ ደጋፊ እኮ ነው የሱ ማሊያ ነበር መልበስ ያለብህ አንተ እዚህ ቁጭ ብለህ ስለ አርሰናል ምን አገባህ አልኩት ከዛ ላይክ መለስ አለ እና ጓደኞቹ አንተ ያማል እንዴ ምናምን ነገር አሉት እና ፍታ ምናምን አሉት ኤኒዌይ እንትን አለና it depends on your interest አሁን ይሄን ለምን አነሳው ለመሰለ ሁሉም ሰው እንደኔ ላይክ እንትን ኢንትረስት ላይ ያደርገው ይችላል አንዳንድ ሰው ሂስትሪ ኢንትረስት ላይ ያደርገው ይችላል ለምሳሌ ሂስትሪ ብቻ ሂስትሪን ቢያወራ ችግር የለውም ኢንተርቴይንመንትም ቢሆን ጥሩ ኢንተርቴይንመንቶችን መስራት ይቻላል ሐላል የሆኑ ምናምን ጥሩ የሆኑ ኢንተርቴይንመንቶችን መስራት ይቻላል ከዛ ውጪ ግን የኮንሱመሮችን ይሄ ተመልካቹን መክረው ምን መሰለ ወጣ ያለ ኮንተንት የሚሰሩ ሙስሊም እንትኖችን ምን መልስበትን ወይ ግን ማወቅ አለብን ይሄ ጉዳይ እንዴት መሰለ ሲጀመር ዳዕዋ ፕሪንሲፕል አለው ايوه ادعو الى سبيل ربك بالحكمه والموعظه الحسنه ለምን ሂክማ ይፈልጋል ያው እኔ ዳዕዋ የሚያደርጉ ሰዎች ዳዕዋ ላይ የሚሰሩ ሰዎች አሁን ዳዕዋችን ችግሩ አንደኛው ምን መሰለ የሆነ ኪታቦች ትቀራለህ ቀጥታ ወደ ሚንበር ትመጣለህ እኔ ሳይኮሎጂ ቢማሩ ጸዴ ነው ብዬ ነው ማምነው ዳዕዋ እንትን የተወሰነ ሳይኮሎጂ ኮርስ አሁን አንድ ምን አይነት ችግር አለ መሰለኛ ጋር አካዳሚክ ትምህርቶችን የዲን ትምህርቶችን ደግሞ የኛ አድርገን የምናየው ነገር አለ ፈርስት ኦፍ ኦል አካዳሚክ ትምህርት የኛ ይሄን ልናቅ ይገባል ዛሬ ሜዲሲን ምናምን የምንላቸውን ትምህርቶች ኬሚስትሪ ምናምን ማትስ ማን ያመጣው ቤዚኮች ሜጀሮች ወላ ሲቪክስ ሐላል ነገሮች ስለ ሸሪዓ ምናምን ነው የሚያስተምረው አብዛኛው ላይክ ወጣ ያሉ ነገሮችን ቢኖሩት ስለ አኽላቅ ምናምን ነው የሚያስተምረው ኤኒዌይ እነዚህ አካዳሚክ ትምህርቶችን ወደ ሌላ የመግፋት አመል ስላለብን እንጂ እንደ ሳይኮሎጂ የመሳሰሉ ነገሮችን ቢማሩ ዳዒዎቻችን ጸዴ የሆኑ ዳዕዋ ማድረግ ይችላሉ ለምን ኢንጌጅ የምታደርገውን ፍጡር ማንነት ማወቅ አለብህ እንዴት ነው የሚያስበው የሚለውን ዙ ላይ የሚሰራ ሰው ልክ አንበሳውንና እንትኑን እኩል ትሪት አያደርግም አንበሳው እንዴት ነው የሚያስበው ጦጣዋ እንዴት ነው የምታስበው እኩል ትሪት አይደረግም ሰውን ትሪት የምታደርግ ከሆነ እንዴት ነው ይህ ሰው የሚያስበው ምን ብለው ነው ምን ሊያደርግ የሚችለው ምን ብለው ደግሞ እንትን ሊል ይችላል እና የሚለው ነገር ማወቅ አለብን አሁን ግን ቅጥቀጣ ነው የተያዘው አንድን ሰው ኢን ፐብሊክ ሰድባ አትመልሰው ፈርስት ኦፍ ኦል ማወቅ ያለብን በተአምር አትመልሰው አይተነዋል ደግሞ በተደጋጋሚ አይተነዋል ታጠንክሯል እልህ ነው የምታስገባው ወላ እዚያ ቲክቶክ ላይ አንድ ትንሽ ማይነር ነገር የሰራው ሜጀርም ነገር ቢሆን የሰራ ሙስሊምን ተውና ወላ ፍርዓውን ራሱ የተጠራ ሙሳ የታዘዙበት መንገድ አለ አይደለ በስነ ስርዓት እንትን ነውና ኮንሱመሩም ቢሆን ይሄ ተመልካቾችም ቢሆን አይደለም እነሱ አይደለም ይሄ ተሳሳተ ኮንተንት የሚሰሩ ልጆች ይቅርና ነገ እኔ ሐምዛ ምናምን የሆነ ተሳሳተ ነገር ልንሰራ እንችላለን ቲክቶክ ላይ ኦብቪስሊ እንዴት ነው እንትን የምታረጉን ነው እንዴት ነው የምታርሙን ነው ገባ እንዴት ነው የምታርሙን ነው እስከዛሬ ምን አይነት ነገር አለ መሰለህ እስከዛሬ የሰራው ኸይር ነገር ሁሉ ገደል ይገባል ባይ ዘ ወይ እዚህ ላይ ሬዲ ልትሆን ያኔ አሁን አም ሬዲ ያ ሀፕ እንደሚያደርግ አንድ ቀን ሰው ነኝ እኔ ፈርቼ ልሙት ነው ግን ሉክ እኔ ፈርቼ ልሙት ነው ዳውድ አይደለም ይኸውልህ ሰው እኔ ምን ራሴን በምን አሳምናለሁ መሰለህ ሰው ነኝ አይ ዊል ኔቨር ቢ እንትን ፐርፌክት እስከ ቅያማ ፐርፌክት መሆን ሰው አይደለሁም ሰው ነኝ ሰው ሳሳታለሁ ትራክ ሬከርድህን ይዘህ የሆነ ሰዓት ፌል ታደርጋለህ ለምሳሌ እኔ ቲክቶክ ላይ በዚህ አንድ አመት ውስጥ ብዙ ቪዲዮስ ሰርቻለሁ ገባ አሩ ነው ስንት እንደሆነ ለምሳሌ እንበለውና 100 ቪዲዮ ሰራህ እንበል 100 ሰርተህ 100 ላይ ጥሩ ነገር አስተላልፈህ 100 አንደኛው ላይ አስተሳሰብ ግን 100 ገደል ይገባል በእኛ ሀገር አስተሳሰብ ከዛ በአንደኛው እንትላ ተቀጠቀጣለህ የሾርት ሚሞሪ ግን ደግሞ ፖዚቲቭ ነገር ምን መሰለህ በጣም የተወሰነው ሲቀር አብዛኛውን ደግሞ በቀጣዩ ጸዴ ቪዲዮ ሰርተህ ተመልሰዋለህ
ይሄ ነው ጅዋዥዌ ነው እንትናችን ማለት ነው። ያ እና አይደለም ሲጀምሩም ጀምሩ የተሳሳተ ነገር እየሰሩ የመጡ ልጆችን ሙስሊም ልጆችን ይቅርና ጥሩ የሚሰሩትም ልጆች ላይ ሲሳሳቱ እንዲህ አይነት ነገሮች ሀፕን ያደርጋሉና ልክ አይደለም። ዳዕዋ የምናደርግበት ወይ መታየት አለበት። እገሌ አላህን ፍራ ምናምን ብላው ቲክቶክ ላይ ብንነግረው ነገ ብሶበት ነው የምታገኘው። እንደዛ ተሞክረው ደግሞ ብሶባቸው የለየላቸው ብዙ ልጆች አይተናል። ባይዘው የተስተካከለ የለም የባሰበት እንጂ ቢመለሱ ኖሮ በስነ ስርዓት እንትን ቢደረጉና በስነ ስርዓት ተመክረው ኦር ስርዓቱን በጠበቀ ክብራቸውን ባልነካ መልኩ እንትን ተብለው በሂክማ ተመክረው ቢመለሱ ኖሮ ዛሬ ባላቸው ኢንፍሉዌንስ በጣም ብዙ ነገር መስራት የሚችሉ ልጆችን አስረክበናል። በደንብ አስረክበናል። ለምን የዳዕዋችን ችግር ማለት ነው። እና አንዳንድ ሰው ዳዕዋ የሚመስለው በቃ አላህን ፍራ እንደዚህ ምናምን ብሎ ማስደንገጥ ነው የሚመስለው። ኢቭን ላይክ ቁርአን ላይ ከሚያስፈራራው የሚያበስረው ይበዛላ። ለምን በቡሽራ ለምሳሌ አንድ ሰው አጠፋ ይሄን ነገር ካልተው ጀሃነም ትገባለህ ከምትለው ይሄን ነገር እኮ ብትተውና እንደዚህ ብታረገው አላህ እንደ ጀነት አዘጋጅቶልሃል ምናምን ብትለው በየትኛው ይመለሳል? ሴም ሴናሪዮ ያኔ የሆነው ሙሽሪክ ረሱል ሰለላሁ ዐለይሂ ወሰለም መስጊድ ላይ መጥቶ የሸናው ሰውዬ የአራቢው ሰውዬ አሬ ይጨርሳሉ ይጨርሳሉ። እና እንደዛ ለምን ዳዕዋችን ራሱ ለምን በቡሽራ እንደማንጀምረው አይገባኝም። እኔ በሁሌ በማስፈራራት ነው በማስጠንቀቅ ታው ምናምን እንደዚህ እኔ ማለት ነው። እሺ አንተ አውራ አባቴ አረ አንተ አውራ አንተ አውራ ምን መሰለህ ዋናው ጥያቄ የምር እዛ ላይ አሁን ዳዕዋ የሚያደርጉ ሰዎች መስተካከላቸውን ፈልገው ነው እየተደረገ ያለው። አብዛኛው መውቀስ ነው ይፈልጉ በቃ በዛ መግነን ነው እየተፈለገ ያለው እንጂ ያ አንዳንድ ሰው ምን አይነት እንትን አለው መሰለህ አሁን ሳይኮሎጂ ወሳኝ ነው ማለት ለምሳሌ አንዳንድ ሰው ምንድነው ሆነ ሂሮ የሆነ ሰው ሲንገዳገድ መጀመሪያ ደስ የሚለው ካወርድ ነው ፈሪ ነው መጀመሪያ ደስ የሚለው ለምን መሰለህ ያንተ ጀግንነት ሁሌ ኢንሰኪዩር እያደረገው ይሄደ ነበር ኦር ያንተ ጀግንነቱን ምናምን ተውና ለምሳሌ አንተ ሐላል ኮንተንት እየሰራህ ምናምን በቃ ጥሩ እንትን ማግኘት ጥሩ ፊድባክ ማግኘት ለሱ ምቾት እየነሳው ነበር ያንን ማድረግ ስለማይችል ኦር ስለማይፈልግ ከዛ ምን ይፈልጋል ያንተን ስተምብል ማድረግ መንገዳገድ ይፈልጋል። ሶስት እንገዳገድ መጀመሪያ ደስ የሚለው ሁሌም የጀግና ሲንገዳገድ ሁሌ ደስ የሚለው ፈሪ ነው መጀመሪያ ሶ አንተን መጣል ይፈልጋል ወደሱ ወጥቶ አንተ ጋር ላይ መጣ ይፈኩል በቃ አይ እንዴ ያንተ ልክ እንዳልኩ ነው 100 ምናምን ዳዕዋ ምንም ትርጉም የለውም ያኒ እንዴ እንዲያረጋማ ምናን ይልና ከኔ እኩል ነው ይልሃል እሱ የሚፈልጋት እሱንማ ከኔ እኩል ነው የሚለዋን የራሱ ሰልፍ እንትን ነው ማረጋጊያ ነው። በዚህ መሃል አንተ ላይ የሚያደርሰውን ጉዳት እንትን አይልም። በዛው ልክ ዳዕዋ እናደርጋለን ምናምን ብለው ገሌ ስም ጠርተው ገሌ እንደዚህ ምናምን ፍራ ምናምን የሚሉ ሰዎችን ቢሆኑ አሁን ቀልባቸውን እያቸውን አናውቅም። ያው እያቸውን እኛ በመጥፎን ጠረጠራቸውም ሰው ዘን የለንም ኸይር አስበው እንደሆነ እንዲመለሱ ማን አስበው እንደሆነ ይገባናል። ግን አፕሮች ላይ ግን ችግር አለ። እንደዚህ አይነት አፕሮቾች ደግሞ ችግር መኖራቸው ደግሞ አሁን ሁላችንም የተማመንን ይመስለኛል። ታይቶ ሪዛልቱ ታይቶ ምንም እንዳላዋጣና ኔጌቲቭ ኢምፓክት እንዳለው ታይቶ ምን አይነት እንትን አላቸው መሰለ። ከዛ ደግሞ በይፋ እንትን የሰራን ሰው በይፋ ነው መመከር ያለበት። በይፋ ወንጀል የሰራ ሰው በይፋ ነው። እሺ እኔ እሱ ላይ ምናምን አለው መሰለ በይፋ ወንጀል የሰራ ሰው ፈርስት ኦፍ ኦል ለብቻ ይነገረዋል ይባላል። ወንጀል መስራቱ አይደለም። ፈርስት ኦፍ ኦል አንድ ሰው ወንጀል ስለሰራ በይፋ እንትን አይባልም፣ አይቡ ይደበቅለታል። ያንን ለማስፋፋት ሞከረ ነው አሁን ቲክቶክም ላይ ምናምን ኦር ወደዛ ተጣራ ነው። ወደዛ ከተጣራ ያንን ካውንተር ማድረግ አስፈላጊ ነው። ግን እኔ ምናምን አለው መሰለ የምትጣራው ሌላውን ለመከልከል ብቻ ሳይሆን ያኛውንም ሰውዬ ለመመለስ መሆን አለበት ነው። ለምሳሌ ምን አይነት አርጊመንት ያነሳሉ ነው እኛ ለብቻቸው መክረናቸው አልሰማ ብለዋል ምናምን ይባላል። እና አይስማ አሁን እኮ አልሰማም ብለህ እሱን ወደ የበለጠ ወደ ማጥመም ነው የምትሄደው ወይስ 10 ዓመት መክረው በ11ኛው ቢመለስ ብለህ ነው እንትን የምትለው? ዛሬ ትልልቅ ስም ያላቸው ሰሃቦች ስንት ዓመት በኋላ ነው የሰለሙት? ከስንት ዓመት በኋላ የሰለሙ ሰሃቦች አሉ አይደል እንዴ? እና አምር ብን አልዓስ ለምሳሌ ስንት ነገር አድርገው እዚህ ሀበሻ መጥተው ምናምን ስንት እንትን አድርገው አቡ ሱፊያን ብዙ ታሪክ ያ አቡ ሱፊያን ረሱል ሰለላሁ ዐለይሂ ያጎት ልጅ በግጥም እንትን ብሎ ስንት ነገር አድርጓቸው አቡ ሱፊያን ሲሰልም አቡ ሱፊያን ሲሰልም ማለት ነው። አረ እና አንድ ሰው ዛሬ ስመክረው አልሰማኝም ብለ እልህ ይዞ የራስ ኢጎ ነው የሚተናነቀ እዚህ ጋር እልህ ይዞ ዛሬ ስመክረው አልሰማኝም ወር ትላንትና ዛሬ መክረዋለሁ 3 ቀን ነው እድል የሰጠሁት ማን አንተ አሁን እድል ሰጪ ያረገ ፈርስት ኦፍ ኦል 3 ቀን እድል የሰጠሁት 2 ቀን መክረዋለሁ በሶስተኛው አልሰማ ካለኝ በቃ ፐብሊክ እንትን እለዋለሁ ብለ ምናምን አንደኛ ይህ አፕሮችም ልክ አይደለም ነው። ሁሌ ምከረው ነው አንድ እሱ
ግን ኢን ፐብሊክ ግን ፎሎ የሚያደርጉትን ሰዎች ወደዚህ የሚጠሯቸውን ሰዎች ግን ሀሳቡን አንስተህ ሀሳቡን እርግጥ አድርገህ እንትን ማለት ትችላለህ። ለምሳሌ የሆነ ሰው ቲክቶክ ላይ በዘፈን ጨፈረ እንበል፣ እገሌ የሚባለው ጨፋሪ ምናምን ምናምን ነው የምትለው ወይስ ቲክቶክ ላይ መጨፈር የሚባለው ነገር ሐራም ነው እንደዚህ ነው ምናምን ብለህ ታስተምራለህ? ሰውየውን ሳትነካ ስሙን ሳትጠራ። ምክንያቱም ይህ ሰውዬ ነገ እሱም ሰምቶ ይመለሳል። ስሙን ጠርተህ እንትን ካልኮስ እንደውም ይለይልህ ነው የሚልህ። ያን ደግሞ አይተነዋል፣ በተደጋጋሚ አይተነዋል። የሰው ልጅ በዱላ አይመለስም። የትኛው የሰው ልጅ በዱላ አይመለስም? ይጠፋብናል እንጂ ያ በዱላ የሚመለስ የሰው ልጅ የለም። እና ለዛ ነው ሳይኮሎጂ ምናምን ማጥናትና ምን ብንለው ምን ይመልስልናል የሚለው ነገር ወሳኝ ነገር የሚመስለኝ። አኒስ ኦኬ አይ መርሐባ እንትን በምን መሰለህ እኔ አንድ ምን ሰማው መሰለህ ያው ከእንትን ጋር ይገናኝ ግን ይሄ ምላጭ ያዘ ብለህ እስር ቤት ያስገባው ሰው በኋላ ላይ ገጀራ ይዞ ነው የሚወጣው ይባላል። እና ይሄ አንድ ፍሬ ጸጉሯ ታየ ያልካት ሴት ልክ አይደለም፣ ሁላችንም የምንሰማው ነገር ነው። ግን እንዴት አንዴ ጸጉርሽ ይታያል ብለህ በወቀስካ ቁጥር በኋላ ላይ ማውለቅ ነው የሚመጣው፣ ሱሪ መልበስ ነው የሚመጣው። እዚህ ነገር እኔ ቁርአን ላይ በጣም ከሚገርሙኝ ማለት ነው ነብዩላህ ኑህ አለይሂ ሰላም በህዝቦቻቸው ላይ ባደረጉት ትግስት በትግስተኝነታቸው በጣም ይታወቃሉ። ይህን አላህም የሚመሰክረው ነገር ነው። ብዙ ጊዜ ነው ማለት ነው ነብዩላህ አዩብ አሉ በትግስት በጣም ህዝቦቻቸው ላይ ግን በመሰበር ኑህን በጣም ያነሳቸዋል። ማዓሪጅ ላይ ፈስቢር ሰብረን ጀሚላ ይላቸውና የኑህን ታሪክ ያመጣላቸዋል። አስቀጥሎ ኢና አርሰልና ኑህ በህይወት እያሉ እንደዚህ በህይወት እየተንቀሳቀሱ ነው ኑህ ለዩእሚነ ሚን ቀብሊከ ኢላ መን ቀድ አመን፣ በቃ ከዚህ በኋላ ለአንተ ሚያምንልህ ሰው የለም ብሎ አላህ ይነገራቸው ከዳዕዋ ከማድረጋቸው የተነሳ ማለት ነው። እና የመጨረሻው በቃ ቅጣቱ ሊመጣ አካባቢ እና አርሰልና ኑሐን ኢላ ቀውሚሂ አን አንዚር ቀውመክ፣ ህዝቦችን አበሰራቸው አይደለም አስጠንቅቃቸው ብሎ አላህ ላካቸው። ከዛ ኑህም መጡ ቃል ያ ቀውሚ ኢኒ ለኩም ነዚሩ ሙቢን፣ ግልጽ የሆንኩኝ አስጠንቃቂ ነኝ ብለው አላህ ሚን ቀብሊ አን የእትየ ዓዛቡን አሊም ብሎ የጌታ ቅጣት ከመምጣቱ በፊት አስጠንቅቃቸዋል። ከዛ ነቢዩላህ ኑህ መጥተው አሁን እኔ ላስጠነቅቃችሁ ነው አሉ። ከዛ በምንድን ነው የሚያስጠነቅቋቸው? ሊያስፈራሯቸው ነው። እንግዲህ እኔ እዛ ጋር ምን ትጠብቃለህ? በቃ ግልጽ የሆነ አስጠንቀቅ ነው የተባሉት። ሊያስጠነቅቁ ለማበሰር አልመጡም። ያግፊር ለኩም ሚን ዙኑቢኩም፣ ጎይታችሁ እኮ ወንጀላችሁን እኮ ይምርላችኋል። ወዩአኺረኩም ኢላ ከዛ ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ዩርሲል ሰማአ አለይኩም። መጨረሻው የሱራ ማብቂያ አለ ወላ ተዚድ الظالمين ኢላ፣ በቃ አሁን ስታነሳቸው ለይልኝ ብለው እንትን ያሉት። እና ብዙ ጊዜ የምንጀምረው ከዚህኛው ከቡሽራው እንገለብጠዋል። እናስ አስጠንቅቃቸው ተብለው ተልከው ሐታ ወደ ቡሽራው ምናምን ነበር የሚገባ የነበረው። እኔ ረጅም ጊዜ አሁን ሱራ በቀራ ላይ የጾም ድንጋጌው ላይ ይወርድ እና መጨረሻ ላይ አንዲትን ቀን በረመዳን ላይ አንዲትን ቀን ያልጾመ ሸህረይን ሙተታቢዒን መጾም አለበት። እኔ ረጅም ጊዜ ማቀው እሱን ነው። በቃ ረመዳን ላይ አንድ ቀን ካልጾም ካበቃለ 60 ቀን በተከታታይ ወይ ጾማለህ ወይ ሌሎቹ ሁክሞች ማለት ነው ወይ ታስፈጥራለህ ምናምን። ከዛ ሌት ሊያየን እንዴት አላህ እንደሚያመጣው ከናንተ የመጀመሪያው ከናንተ በፊት ለተደነገገው እንደተደነገገው እናንተም ላይ ተደነገገ። which is እናንተ ብቻ አይደላችሁ፣ ከናንተ በፊት የነበሩ ማህበረሰቦችም ይጾሙ ነበር። ከዛ فإن كنتم مريضا أو على سفر فعدتهم ማለት እንትን ላይ ከሆናችሁ ታማችሁ ከሆነ መንገድ ላይ ከሆናችሁ ምናምን ችግር የለውም አሁን እንትን በሉና ሌላ ጊዜ ትጾሙታላችሁ፣ ጊዜው በጣም ውስን ነው ምናምን። ይሄ ሁሉ ነገር መጥቶ ነው የሚደነገገው። ከዛ ምን አለ መጨረሻ ላይ አንድ ቀን ካልጾምክ ሸህረይን ሙተታቢዒን ድጋሚ ትጾማለህ። እና ረጅም ጊዜ ነው የምፈራው እሱ ነው የተነገረኝም እሱ ነው። አንድ ቀን ካመለጠኝ ተበለው በቃ ይሄ የዚህ አያ ድንጋጌ ላይ ላንሳለል እኔ የሚገርመኝ ስለ ረመዳን ነው የሚያወራው። ሸህሩ ረመዳን الذي انزل فيه القرآن هدى للناس፣ ቁርአን የወረደበት ነው which is ሙሉ ዩኒቨርሱን የሚቀይረው የዩኒቨርሲቲው ሲስተም የሚቀየርበት ወር ነው። የጀነት በሮች ተከፍተው የጀሃነም ተዘግተው ሸይጣኖች ምናምን ከዚህ ጀነት የምትታደስበት ምናምን ዩኒቨርሱን አላህ የሚቀይረው ነው። አጅሮች እጥፍ ድርብ የሚሆኑበት ምናምን። ይሄንን ድግስ አዘጋጅቼላችኋለሁ ምናምን ብሎ አላህ ካነሳ በኋላ አንተ ትልቅ ድግስ አዘጋጅተህ ሰው ስጠራ እንዴት ነው መቅረት አይቻልም አይደል? አላህ አለመጾም አይቻልም አይደል የሚለው ወአን ተሱሙ ኸይሩን ለኩም፣ እንደው ብትጾሙ እኮ ለእናንተ ኸይር አለ። ይኸው ለአላህ ለይንነት
ይሄ ሁላ ነገር አዘጋጅላችሁ ምናምን ከናንተ በፊት የነደነገጉ ሰዎች ጾመውት ነበረ እናንተም ምናምን ይሄ እንደዚህ አድርገ ቁርአን የወረደበት ነው አጅር ብዙ ነገር ከተናገረ በኋላ ብትመጡ ጥሩ ነው ትላለህ አትልም ይሄ ከአላህ Subhanahu Wa Ta'ala እዝነት የተነሳ ነው ሰዎችን ወደ ዳዋ ምን እንጣረበሰ አሁን ለምሳሌ የፈለገ እንደው ቲክቶክ ላይ ሰው ቢጨፍር የፈለገ ነገር ቢያደርጉ እንደ ከፊርዓውን በላይ ሊሆን ይችላል አንተ ፊርዓውን እኮ አይታ አታቀምኩ በመድር እንደሱ አይነት ከጌታ ጋር አላ ፊል አርድ ነው ምድር ላይ በጣም ይታምቡጣረሰው ወደሱ እንኳን ስትሄዱ ፈቆል አለው ቀውለ ለይን ረጋ ብላችሁ ተረጋግታችሁ አውሩት እኔ ከናንተ ጋር ስላለው እንፈራለን ሲሉ አይ በቃ እኔ ከናንተ ጋር አለው አስማዑ ወአራ አላቸው እኔ ከናንተ ጋር አያለው መለከታለሁ አላህ ከነሱ ጋር መሆናቸውን ደግሞ ትንሽ መስመር ደግሞ እንዳያስታችሁ ግን ስትሄዱ እኔ ከናንተ ጋር በሆንም ባግዛችሁም ግን ተረጋጉ እናንተ ረጋ ብላችሁ ለዘብ ባለ ንግግር ፊርዓውንን ተናገሩት ይላል አላህ Subhanahu Wa Ta'ala እና እንዳልከው አሁን ሁላችንም ተማምነናል በቃ ውጤቱን አይተነው ምናምን ሰከንድ ፌዝ ላይ እንደው አላህ Subhanahu Wa Ta'ala ለነሱም ለኛም አግርቶልን ለሁላችንም ወደ ተሻለ ነገር ብንመጣ ምናምን ደስ ይለናል ፕላስ አንዲት ምናልባት ጥያቄ ልጠይቅ ዳውዲ ባልሰራሁት የምትለው ቪዲዮ አለ ባልሰራሁት ምለው ቪዲዮ የለም ከመረጃ ጋር ነው እንትን መረጃው ልክ ሆኖ ተሳስተህበት ምናምን ነው አይ ነው ቲክቶክ ላይ የሰራቸውን ቪዲዮዎች ነው I don't think so መጀመሪያ ተናገር ስለኝ አመኝበት ነው ምለው ያልሰራሁት ምለው የለም ከረቅ ከእንትን ካልከው ሪሊዝ ካረከው በኋላ የሆነ ነገር ሀፕን አድርጎ ምናምን ወደ ኋላ ተመልሰ ያውለ ምን መሰለ የቅድም የተነሳው የዑምራው ቪዲዮ አለ አይደለ የሰውየው እሱ ቪዲዮ ለምሳሌ ቀላይ ላይክ ዑምራ ካምፓኒዎች ምናና ነገር ጥሪ አድርጌ ቪዲዮ ሰርቼ ነበረ ደን ላይክ ወዲያው ሪስፖንድ አላደረጉም ነበረ ወደ ማታ ደግሞ የሪስፖንድ ብታረጉ እንደዚህ ጥቅም ታገኛላችሁ እና ሚሊዮን ቪዲዮ ሰራሁና እሱ ፖስት ተደርጎ ከ20 ደቂቃ ምናምን በኋላ ኦሬዲ ነው ያላየሁት ለካ ሪስፖንድ አድርጓል አንደኛ የዑምራ እንትንና እሱን ነው እንጂ ከዛ ውጪ ያር ነው እሱን ላይክ ፖስት ካረኩ በኋላ ፕራይቬት አድርጌዋለሁ ከዛ ውጪ ያር ነው ኦኬ ስላላየኸው ብቻ ማለት ስላላየሁት ብቻ ያ አይ ተዘራና የሌለበት ሰው ነው እንትን በምትሰራቸው መረጃዎች ላይ ሀገር ውስጥም ከውጭ መረጃዎች ብዙ ጊዜ ትሰራለህና ምትሰራቸው ቪዲዮ ደግሞ ሪሊዝ ሲደረግ ብዙ ጊዜ ኮንተንት ክሬተር ቪዲዮ ሪሊዝ ሲደረግ የሆነ ሰው ህይወት ውስጥ የሆነ ነገር ማተር አድርጎ ምናምን ይሰራል እነዛ ቪዲዮች አይደል እና ምትናካቸው ሰዎች የሉም አትፈሩ ቅድም ምናልባት ከውጭኝ ስለጠየቁ እስካሁን ፈራናቸው ያለን የለም ዊሲ የአንዳንድ ነገሮች እናያለን መፍራት ሳይሆን ለምሳሌ እኔ በቪዲዮ ያነሷቸው ነገሮች ኹጥባ ሆነው ምናምን ነገር አልፎ ያለው በተለያዩ ኡስታዞች እኔ ጁማዓ ምድነው ሮብ ምናምን ሐሙስ አንስቻቸው በጣም ቫይራል የሆኑ ነገሮች ኦር ማክሰኞ ምናምን ጁማዓ የሆነ መስጂድ ኹጥባዎች ሲሆኑ ምናምን አያለው ሶ ያ የተወሰነ ኢንፍሉዌንስ አለ ምናምን ብዬ አስባለሁ ከዛ ውጪ ግን ያን ያህልም ለማንም ያስፈራን አይመስለኝም የሚያስፈራ እንትን አልሰራንም ለማንም ትሬት የሆነ ነገር እንትን አላለም አንለስ ኢኳሊቲ ሪሊጂየስ ኢኳሊቲ ምናምን ትሬት ነው የሚያደርጋቸው ሰዎች ካልሆኑ በስተቀር ማለት ነው በጣም የምትወደው ደግሞ ይጣፍጥላቸው በጣም የምትወደው ጋዜጠኛና በጣም የምትወደው መሪ የሶሪያው መሪ ሶ ናው ሉክ መሪ በጣም ጀስቲሱ ምናምን ሞደርን ዴይ ላይ በተለይ ሞደርን ዴይ ፖለቲክስ ላይ ወፍ ጀስቲስ ምናምን ትናተለም ላይክ በስነ ስርዓት መሪ ካልከኝ እኔ እንደ ዑመር ኢብኑ ኸጣብ አይነት መሪ የለም ባይኔ ረሱል ሰለላሁ ዐለይሂ ወሰለም ዝላ እናወዳደር ምሳቸው ነብይ ናቸው ሌላ ክላስ ናቸው ዑመር ኢብኑ ኸጣብ በቃ እኔ እንደሱ አይነት ሰው የለም ከሰሃቦች ራሱ እኔ እሱ ነው እንትን የሚለኝ ለክ እንደማን ነው የምፈልገው ራሱ ብትለኝ ዑመር ኢብኑ ኸጣብ ነው ያረጋል ራሱ እኮ ያርገኛል በአቋም ምናምን ጉዳይ ላይ እና ዑመር ኢብኑ ኸጣብ በጣም እንትን ነበረ በጣም ሞደርን ዴይ መሪ ግን ካልከኝ እስናት ይሄ ጀስቲሱ ምናምን ተውና ይሄ በእንትናቸው በአቋማቸው ኤንድ ላመኑበት ነገር በጣም ሬዚስት በማድረጋቸው
ይሄውን ይሄን ስማ አሁን እንደዚህ ስላቸው ገሌኮ እንዲህ አይነት ሐራም ይሰራ ነበር ምናምን እንድትለኝ አይደለም ምክንያቱም እንደዚህ ነገር አጠብቅ እያልኩ ነው ሶ በዛ ላይ ባላቸው አቋም በተለይ ለአገራቸው ለመብት እንደ ለአካባቢያቸው መብት ምናምን እንትን በሚሉት ነገር ሙአመር አልቀዛፊና ሰዳም ሁሴን በጣም ጸዴ ሰዎች ናቸው ብዬ ነው ማምነው ነው ሙአመር አልቀዛፊ ከሊቢያም አልፎ ለአፍሪካ በጣም ብዙ ሀሳቦች ነበሩት አፍሪካን እንትን ለማድረግ ያው አሮጋንስ አለበት ማለት ይታወቃል ብዙ ሰው በሚያውቀው ስሙ ጋዳፊ ማለት ነው ሰይድ የአረቦች ሰይድ ነኝ መሪም ነኝ ምናምን ይላል ይመቸው እሱ ያው የሚመለከተን ነገር አይደለም ግን ከለ you know እንትኖችን ኢንፍሉዌንሶችን ይሄ በተለይ ዌስተርን ኢንፍሉዌንሶችን ምናምን እንትን ብሎ ለህዝቡ በጣም ጸዴ ነገሮች አድርጓል ብዙ ነገሮች አድርጓል ደን ሰዳምም የሚታወቅ ነው በዚህ ሰዓት ላይ ወጣቶች ማንበብ አለባቸው ብለህ የምታስበውን 3 መጽሐፍና ከዶክመንተሪ ማየት አለባቸው የምትላቸውን ሪከመንድ አድርግልኝ መጽሐፍ አንባቢ አይደለሁም ፈርስት ኦፍ ኦል የዶክመንተሪ ሰው አንባቢ አይደለሁም የዶክመንተሪ ሰው ነኝ ዶክመንተሪ ላይ ያው ኢስላሚክ ሂስትሪ ምናምን ኢንተረስቲንግ ነው ሶ አንደኛ the crusades የአልጀዚራ ዶክመንተሪ ነው 3 ኤፒሶድ አለው ኦር ምናምን something መሰለኝ the crusade በመስቀል ጦርነትና የሰላሐዲን አልአዩቢ እንዴት አድርጎ እንትን እንዳለ ፈርስት ኦፍ ኦል የሙስሊሞች ሰክሰስ ማለት ነው ወአተሲሙ ቢሀብሊላሂ ጀሚዓን የምትለዋ ነገር እምቢካ ወላ ተናዘው ፈተፍሸሉ የሚለው ነገር አለ ኢማም አህመድ ኢቭን አህመድ ግራኝ ማለት ነው ምን ይወራል ሁሌ የሱ ጦርነት ከሽምብራ ቁሬ ምናምን የጀመረ ተደርጎ ምናምን ነው የሚወራው እንደዚህ አርጉ ልብነ ድንግልን ምናምን ኢማም አህመድ መጀመሪያ የሰራው ሙስሊሙን ቅጥቅጥ አድርጎ ልክ ያስገባው መጀመሪያ አንደር ዋን ኮማንድ ያደረገው በአንድ ትእዛዝ ስር አንድነት ሳፈጥር ምንም ሀፕል ልፈጥር አይችልም እና እሱና ሰላሐዲን አልአዩቢም የሚወራው ጄሩሳሌምን ተቆጣጠረ ከመስቀለኞች ምናምን ተብሎ ነው የሚወራው ሰላሐዲን አልአዩቢ ረጅሙን ጊዜ ማለት ነው ተከፋፍሎ የነበረውን በተለይ አባሲድ ኺላፋ ከወደቀ በኋላ እዛም ሱልጣን እዛም እንትን ምናምን የነበረውን መጀመሪያ የሰራው ቀጥቅጦ አንደር ሂስ ኮማንድ ማድረግ ነው በአንድ ኮማንድ ስር አንድነት መፍጠር ነው ሶ ያንን እንዴት አድርጎ ሰላሐዲን አልአዩቢ ስሙ ይነሳል እንጂ ከዛ በፊት የነበሩት አሚሮች እንደ ኑረዲን ምናምን የሚባሉት ሰዎች ምን ያህል አንዱ የሆነ ያህል ፈጥሮ እንዳስረከበው አንዱ ደግሞ ምናምን ሰላሐዲን ስንተኛው ጀነሬሽን ሁለተኛው ሶስተኛው ጀነሬሽን ነው አይ ቲንክ ሰላሐዲን እነዛ ሰዎች ባይኖሩ ሰላሐዲን ሰክሰስ አያመጣም እነዛ ሰዎች ናቸው ኑረዲን አዝንጊ ምናምን የሚባሉ ሰዎች ነበሩና ያንን እንዴት አድርገው ዩኒቲ እንዴት እንደተፈጠረ ምን ያህል ልፋት እንደሚፈልግ and ምን ያህል ኢምፖርታንት እንደሆነ then on top of that ደግሞ the history ምናምን ይማሩበታል the crusade አሪፍ ዶክመንተሪ ነው የአልጀዚራ ዶክመንተሪ ነው ሁለተኛ ዶክመንተሪ እዛው አልጀዚራ ዶክመንተሪ the caliph የሚል ዶክመንተሪ አለ the caliph the caliph የሚል ዶክመንተሪ አለ እሱ ከረሱል ሰለላሁ ሞት ጀምሮ ያለውን የኺላፋ እስከ ኦቶማን ኢምፓየር እስኪወድቅ ድረስና ኢቭን ከ100 ዓመት በኋላ መልሶ ስሙ ደግሞ የተነሳበት ታይም አለ አይደለ 2016 2014 ነው አካባቢ ያኔ ደግሞ እንዴት እንደተነሳ ምናምን ያንን ዶክመንተሪ የሚሰራ ነው እዛ መሀል የነበሩ የፖለቲካል አለመግባባቶችን በሰሃቦችን መካከል የነበሩ አለመግባባቶችን የፖለቲካል አቂዳ ዋይዝ ሳይሆን ፖለቲካል ዋይዝ ኢቭን አቂዳ ዋይዝ ሺአዎች እንዴት እንትናሉ ምናምን የሚለውን ኤኒዌይ በተወሰነ መልኩ ሂስትሪውን አሪፍ አድርጎ ያስቀምጣል ተካሊፍ ሶ ተካሊፍን ባዩ ጥሩ ነው ሶስተኛ የዶክመንተሪ እንዲያዩ ብንመክራቸው ይሻላል በእናንተ ኢንትረስት ዶክመንተሪ እዩ ሶስተኛው በጣም አሪፍ የመጨረሻ ጥያቄ ሮል ሞዴልህ ማን ነው እንዳልከው ከዑመር አልፋሩቅ አሁን ላይ ከረንትሊ በደንብ የምትከታተለው ምናምን ዳዒም ቢሆን ምናምን ሮል ሞዴልህ ዳዒ ዳዋ ላይ ያለ ሰው ነው እንግዲህ ሐምዛ ናቸው እሺ እንዴት መሰለህ like ዑመር ኢብኑ ኸጣብ አለ ጨረስን እሱ ኦብቪየስ ነው then currently ለምሳሌ በኢትዮጵያ ደረጃ ስንወስደው ለምሳሌ it's a combination I think ይመስለኛል ካንዱ የሆነ ምናምን ለምሳሌ እኔ የእንትና ያቋም ሰው መሆን የኡስታዝ አህመድ ዲን ጀበል ያቋም ሰው መሆን በጣም ተመሳሰላል በጣም አንባቢ መሆን የሆነ ነገር አውቆ እንትን ማለት ደን ለቆመበት ነገር ላይ ያቋም ሰው መሆን ምናምን እሱ እንትን ይለኛል ሶ ፕሮባብሊ እሱ ነው ሊሆን የሚችለው ግን ከሁሉም በፊት ግን እኔ ይመስለኛል ማይ ዳድ በጣም ብዙ ተጽዕኖ ያደረገብኝ ይመስለኛል ስማቸው ማን መሐመድ ሐኪም አህመድ ይባላል ዶክተር መሐመድ ሐኪም አህመድ ይባላል ባይ ዘ ዌይ ማይ ዳድ
ቁርአን አቀራኝ ብያለሁ ደን ኪታቦች እሱ ጋር ቀርቻለሁ ኡሱል ሰላሳ ኪታቡ ተውሂድ ቡሉግል መራም ምናምን እሱ ነው ያቀራኝ አራራ ማሻአላ ሶናው እንደዚህ ስለህ ምናምን ሼክ ምናምን ነው የሚመስልህ ኢዘን አሲስታንት ፕሮፌሰር ዋው እና ኢቨን አሲስታንት ፕሮፌሰር ሆኖ ራሱ እንደገና ማስተርስና ሌላ ማስተርስና ትምህርት ይወዳል ሶ እሱም በእንደዚህ አይነት በስሩአውት ሂዝ ላይፍ ብዙ ቻሌንጆችን ምናምን ነገር አልፏል በዚህ በእንትኑ ጉዳዮች ምናምን በዲን ጉዳዮች ምናምን ሶ እሱንም ምናምን እያየሁ ነው እንትን ያልኩትና ሜይቢ እሱም እንትን እሱ የሱም በጣም ብዙ እንትን አለው ኢንፍሉዌንስ አለው እንግዲህ ዳውዴ ያው ከሰዓት አንጻር እዚህ ጋር ለማቆም እየተገደድን ቆይ እንዴ ማለት ጎል መሰሉ ሰዎች እኛ ጋር ሲመጡ ምን ጠይቃቸው ጥያቄ ነው እንዴ ያ እንዴ ቆይ እንጂ ተረጋጋ ለዛ ጋር ቢመስለኝ አይደለም በሌላ ስራዎች በደንብ በጣም ትውልዱን በደንብ ሰብሰብ እያደረክልን በተለይ ደግሞ ሙስሊሙ ወጣት እውቀት ሲኖረው ደስ አይልም በጣም ደስ ይላል በጣም ያስቀናል ያለማውም የዲኑም የሸሪዓውም እውቀት ሲኖረው በጣም ያስቀናልና በእንደዚህ አይነት ነገር ላይ ብዙ ስራዎች ላይ ብዙ ቦታ ግን አናይህም ለምን እንደሆነ አላቅም ለምሳሌ ምን አይነት ቦታዎች እንደዚህ ኮቺንግ ላይ ለምሳሌ ኦር ኢንተርቪዎች ላይ ራሱ እንደ ሀሳብ የመጀመሪያ ነው ልክ እንዳልኩ የለውም እኮ እዚህ አዲስ አበባ ውስጥ አልነበርኩም ላለፉት ካፕል ኦፍ መንስ ያው ፕሮግራሞችን ምናምን ነገር እጠራለሁ ግን ያው ነው ፕሮግራሞች መድረኮች ላይ ምናምን እንጂ ፍቃደኛ ነኝ እኔ አሁን በቃ ልክ ስመጣ እንትን ያልኳቸው የደረስኩባቸውን ፕሮግራሞች ላይ ተገኝቼ ነው እንትን እያልኩ ያለሁት ኢንሻአላህ በደንብ እንጠብቃለን ብዬ አስባለሁ እኛም ቤተኛ ከሚሆኑ እንደጋግመን እንጠራለን በሌሎች ቃና አስገብተን ይሄንን ኤፒሶድ እዩት እሺ ኤፒሶድ ተንበልኑ እንደዛ ቢያረጉት እዩት በቃ ይሄንን ኤፒሶድ ካላያችሁ እንደ ሀሳብ ፕሮግራም እኔ እንጃ የቤተሰብ አባል ካርድ የተሰጠ ስለሆነ ላታገኙ ትችላላችሁ ይሄንን ኤፒሶድ የማየት ነው የመጀመሪያው እንደ ሀሳብ ፕሮግራማችን እንዲህ ያለ ወደ መጨረሻው ማገባደጃው ጥያቄ ላይ ደርሰናል የመጨረሻ የእንደ ሀሳብ ፕሮግራም ጥያቄ አለ በጉጉት የምንጠብቀው ጥያቄ ላይ ደርሰናል መዝጊያ ነው ለአሁን ምን ይመስላል ይሄ ጥያቄ አልገመትኩም አሮ ነው እንዴ ነው የሚለው እሺ አግብተሃል በይ ማለት ተመልካቾች በጣም ብዙ ምናምን ይልግግም ነው ኔክስት ኩዌስችን ናው ለምን የሚለው ነገር ልንገር ሲስተሙን ቻሌንጅ ያርክ ኖ ይኸውልህ አሁን ሲስተሙ እንዴት ቻሌንጅ የሚያደርግ ነገር ልነግርህ ነው እሺ ለምን ተብሎ አይጠየቅም ሃው እንዴት ለምን እንደሆነ ልንገርህ ትዳር ምንድነው ሪዝቅ ነው ማንም ይረዝቅ አላህ ነው ሶ ለምን አልተረዘቅክም ተብሎ አይጠየቅም ያው ለምን ሰበብ ምን እንደው የምታረገው አንድ ሰውን አላገባውም ካለ ትፈልጋለህ ወይ አሪፍ ጥያቄ ነው ማግባት ትፈልጋለህ ደን በቃ አላህ ያሳካልህ is the right question አንድ ሰው ለምን ሀብታም አልሆንኩም ተብሎ ይጠይቃል እንዴ ሶ ዘውጀ ሳሊሃ ምናምን ሪዝቅ ነች ከአላህ የሆነ ሪዝቅ ነው ኢቭን ትዳር ምናምን ራሱ ሶ አንድ ሰው አላገባውም ካለ ማግባት ትፈልጋለህ ስላልፈለክ ነው another ጥያቄ ነው that's the right question ግን ለምን ግን እንትን አይልም ነው ለምን የሚሰጠው አላህ ነው ሶ ሪዝቅ ለምን አልተረዘቅክም ተብሎ አይጠየቅም ልላችሁ ፈልጌ ነው that's how you challenge the system ማግባት ትፈልጋለህ አትፈልግም አንፋታ በቃ ገባ that's the right question I'm getting ready ወደዛ ሶ ኢንሻአላህ አሁን ምን ትላለህ ማለት ነው አላህ ያሳካልህ ትላለህ አላህ ያሳካልህ እንላለን this is how it goes ዛሬ የመጣ ነው እንግዲህ ይለያል ወላሂ ጆርናሊዝም መልስ ሰጥቶን የሚጠይቅ እንደዚህ ጠይቁ እያለን በጣም አሪፍ ማሻአላህ እንግዲህ አላህ ያሳካልህ አሜን እስከዚህ ሰዓት ቁጭ ብላችሁ ከተከታተላችሁንማ በቃ ተወዱናላችሁ ማለት እኛም እጅግ አድርገን እንወዳችኋለን እናከብራችኋለን እንደ ሀሳብ ፖድካስታችን በዚህ ሳምንት እንግዳችን ዳውድ ነበረ እዚህ ድረስ መጥቶ እስከ መጨረሻው የተጫወትንም አልመሰለኝም ማለት በጣም አሪፍ ኢንትረስቲንግ የሆነ ፖድካስት ነበር እንዳያመልጣችሁ ለብዙ ሰዎች ደግሞ ሼር ማድረግ እንዳትረሱ ይህንን ፖድካስት ደግሞ ስፖንሰር ያደረገልን አልጀዘሪ ኢንተርናሽናል ኦንላይን የቁርአንና የአረብኛ የቋንቋ ትምህርት ቤት እጅግ አድርገን እናመሰግናለን ባላችሁበት ቦታ ሆናችሁ ስልካችሁን ብቻ በመጠቀም ብቁ የሆኑ አስተማሪና ኡስታዞች ተቀጥረውላችሁ ቁርአናችሁንም በጎን በኩል ደግሞ የአረብኛ የቋንቋ ትምህርታችሁንም አቀላጥፋችሁ መናገር መማር ማንበብ የምትችሉበት ፕላትፎርም ነው 0900
715101 እየደወላችሁ አለም ደግሞ ስልክ ቁጥሩን ሴቭ በማድረግ የምትመዘገቡበት ስልክ ቁጥር ነው። በኢሞ በዋትሳፕ በቴሌግራም ብቻ የቁርአኑንም የአረበኛ የማንበብና የመናገር እውቀታችሁንም አዳብሩ ከፍ አድርጉ ይለናል አልጀዘሪን። እዚህ ጋር ገና እናመሰግናለን። እንደ ሁልጊዜው እስከዚህ ሰዓት ቁጭ ብላችሁ ከተከታተላችሁን ተወዱናላችሁ ማለት ነው። እኛም እጅግ አድርገን እንወዳችኋለን። በቀጣይ ሳምንት በሌላ ሀሳብ በሌላ እንግዳ እስከምንገናኝ ድረስ ክፉ ሳይነካችሁ ጠብቁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።